ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ ሳምንታዊው ነጸብራቅ ዝግጅታችን ተጀምሯል እንደምታውቁት ቅዳሜ 6 ሰዓት በዚህ ሰዓት እንጀምራለን በሳምንቱ መገናኛ ብዙሃን ከሀገር ውስጥም ከውጪ ምን አይነት ጉዳዮችን በስፋት አንሸራሸሩ የሚለውን ለማስተዋወስ እንሞክርበታለን ከዛ ባሻገር ደግሞ በተለያዩ ርዕሰ ጉዳዮች ላይ ከጋዜጠኞች ጋር ውይይት የምናደርግበት ፕሮግራም ነው እኔ ደኑታላ ነኝ እንድትከታተሉን እንጋብዛለን እዚህ ሁለት ባልደረቦቼ ከኔ ጋር አሉ በኋላ ላይ ስማቸውን አስተዋውቃቸዋለሁ አስቀድሜ ግን እኔ በሳምንቱ በሀገራችን መገናኛ ብዙሃን ምን አይነት ጉዳዮችን ይዘወጡ እንደዚሁም ከውጪ ምን አይነት ጉዳዮች ሽፋን አገኙ የሚለውን ላስታውሳችሁ እንግዲህ ትላንትና ነው የተጀመረው በሳምንቱ እንደ አበይት ጉዳይ የምንመለከተው የኢትዮጵያ ቴክኖሎጂ ኤክስፖ ትላንትና ማለዳ ላይ ተጀምሯል ማለት ነው እንግዲህ ይሄ ኤክስፖ ኢትዮጵያ በዲጂታል ዘርፍ ወይንም በራሷን ወደ ዲጂታላይዜሽን ለማሳደግ የሰጠችውን ትኩረት ያሳያል ተብሎ በብዙዎች ሲነገርለት የቆየ ነው እንግዲህ በምስራቅ አፍሪካ የመጀመሪያ የተባለለት ኤክስፖ ነው የአርቲፊሻል ኢንተለጀንስ እንደዚሁም ደግሞ የዲጂታል ዓለሙ የስራ ውጤቶች የሆኑ የቴክኖሎጂ ምርቶች ውጤቶች የሚቀርቡበት ኤክስፖ ነው እንግዲህ በኤክስፖ ላይ ፖሊሲ አውጪዎችን እንደዚሁም የዘርፉ ባለሙያዎችን ጨምሮ ወደ 10,000 የሚጠጉ ታዳሚዎች ይታደሙታል ወይንም ይጎበኙታል ተብሎ የሚጠበቅ ኤክስፖ ነው በቴክኖሎጂ ሀገርን እንዴት ማሳደግ ይቻላል ለቀጣዩም ባለው በዓለም አቀፍ ፍክክር ውስጥ በቴክኖሎጂ የሀገርን ሉዓላዊነት እንዴት ማስከበር ይቻላል በሚሉ ውይይቶች የሚደረግበት እንደዚሁም ስለ ቴክኖሎጂ ንግግሮች የሚደረጉበት ኤክስፖ እንደሆነ እየተነገረ ነው ይሄንን መነሻ አድርገን ከባልደረቦቼ ጋር በኋላ ሰፋ አድርገን እንመለከተዋለን በዚሁ እንድትከታተሉ እንጋብዛለሁ ሌላኛው ቀጥሎ የምንመለከተው ጉዳይ እንግዲህ ከሰሞኑም በተለይ በማህበራዊ ትስስር ገጾች መነጋገሪያ ወይንም ሰፊ ሽፋን አግኝቶ የነበረው ጉዳይ ጤና ሚኒስቴር ያጋራ የነበረው መረጃ ነው እንግዲህ ጤና ሚኒስቴር ወቅታዊ ያላቸውን መረጃዎች ይፋ ያደረገበት ወይንም ያሳወቀበት ሳምንት ነበረ ጤና ሚኒስቴር እነዚህን መረጃዎች እንዲያጋራ ያደረጉ እንግዲህ የተፈጠሩ የተወሰኑ በሶሻል ሚዲያው እየተመሩ ያሉ ዘመቻ የሚመስሉ ጉዳዮች እንዳሉ ተመልክተናልና በተለይ የጤና ባለሙያዎች የስራ ማቆም አድማ ያደርጋሉ በሚል በሶሻል ሚዲያው ላይ ያለውን ዘመቻ አስመልክቶ ጤና ሚኒስቴር ያሉ ችግሮችም ካሉ ቀርቦ ከሚኒስቴር መስሪያ ቤቱ ጋር መነጋገር ይቻላል በተለይ ደግሞ የጤና ባለሙያዎች ካለባቸው የሞራልና የህግ ግዴታ አንፃር ስራቸውን ማቆም እንደማይችሉ ያሳወቀበትና ግን ያሉ በጤናው ሴክተር ያሉ ባለሙያዎችንም እንደዚሁም በሴክተሩ ያሉ መሰረታዊ የሚባሉ ችግሮችን ለመፍታት ጤና ሚኒስቴር ሪፎርም እያካሄደ እንደሆነም ያሳወቀበት ሳምንት ነበርና በሶሻል ሚዲያው እንግዲህ ሰፊ መነጋገሪያ ሆኖ የቆየ አንደኛው ጉዳይ ነው ሌላኛው ጉዳይ የምንመለከተው የህወሓት ከፖለቲካ ፓርቲነት የተሰረዘበት ሳምንት ነበረ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገበት ሳምንት ነበረ እንግዲህ በኢትዮጵያ ፖለቲካ ውስጥ ጉልህ ድርሻ የነበረው የፖለቲካ ፓርቲ እንደሆነ ሁላችሁም ታውቃላችሁና በተለይ በሰሜኑ በነበረው ጦርነት ከዛ በኋላ ባሉ ሂደቶች ከፖለቲካ ፓርቲነት ምርጫ ቦርዱ የህጋዊ ሰውነቱን ነስቶት እንደነበረ ይታወቃል ከፕሪቶሪያው የሰላም ስምምነት በኋላ ደግሞ ህወሓት መልሶ የህጋዊ ሰውነቱን ማግኘቱን የሚታወቅ ነው ይሄንንም ደግሞ ለህወሓት ህጋዊ ሰውነቱን መልሶ መስጠቱን ፓርቲው ብሔራዊ ምርጫ ቦርድ ያሳወቀ ሲሆን ፓርቲው ደግሞ የፓርቲው ህልውና በምርጫ ቦርድ ሰጪነት ወይንም ከልካይነት የሚሆን አይደለም ህልውና በዛ አይረጋገጥም የሚል መግለጫ ማውጣቱንም እናስታውሳለን ይሄንንና ሌሎች ፓርቲው የሚያደርጋቸውን የፖለቲካ እንቅስቃሴዎች በተመለከተ ምርጫ ቦርድ የሚያስቀምጣቸውን ህግና አሰራሮች ባለመከተል እንደዚሁም የህግ ጥሰቶችን በመፈጸም እንግዲህ ፓርቲው ከፖለቲካ ፓርቲነት መሰረዙን አስተዋውቋል ህወሓት የሚያደርጋቸውን የምርጫ ቦርዱ የማይፈቅዳቸውን ወይንም እውቅና የሌላቸውን የፖለቲካ አካሄዶች እንዲገታ እነዚህንም ድርጊቶችን በ3 ወር ጊዜ ውስጥ እንዲያሻሽል ከቦርዱ ትዕዛዝ ወይንም ማሳሰቢያ የተሰጠ ቢሆንም ያንን መተግበር ባለመቻሉ እንግዲህ ምርጫ ቦርድ ከፖለቲካ ፓርቲነት ህወሓትን መሰረዙን ይፋ ያደረገበት ሳምንት ነበረ እንግዲህ ይህንን በተመለከተ ህወሓትን በበኩሉ ለአፍሪካ ህብረት አቤቱታውን አቅርቧል በቀጣይ እንግዲህ ምን አይነት ሁኔታዎች ምን አይነት ፖለቲካ ውሳኔዎች ሊኖሩ ይችላሉ የሚለውንም አብረን የምናየው ጉዳይ ነው ሌላኛው ጉዳይ የምንመለከተው የአዲስ አበባ ደንብ ማስከበር ስራም በተመለከተ መረጃ የወጣበት ሳምንት ነበረ ከ35,000 በላይ ግለሰቦችና 3,000 የሚሆኑ ተቋማት
ደንብ በተለይ የንጽህናን በተመለከተ የቆሻሻ አወጋገድ ላይ በፈጸሙት የደንብ ጥሰት እንግዲህ ቅጣት መውሰዱን የአዲስ አበባ ደንብ ማስከበር ባለስልጣን መረጃ ይፋ ያደረገበት ነበር። እንግዲህ የኮሪደር ልማት ከመጀመሩ በፊት ሁላችንም እናስታውሳለን የአዲስ አበባ ከተማ የንጽህና ጉዳይ መነጋገሪያም አሳሳቢም እንደነበር እናስታውሳለንና መንግስት በሚሰራቸው የኮሪደር ልማት ስራዎች እንደዚሁም የጽዳትና ውበት ስራዎች የከተማዋን ጽዳትና ገጽታ ለማሻሻል የሚሰሩ ስራዎች አሉ። እንግዲህ የከተማን ጽዳትና ውበት ለማሻሻል የመንግስት ወይንም በዚህ ዘርፍ የተሰማሩ አካላት ብቻ ኃላፊነት አይደለም፣ ሁሉም ዜጋ ኃላፊነት አለበትና ያንን ኃላፊነት መወጣት ባልቻሉ ከ35000 በላይ ግለሰቦች እንደዚሁም 3000 በላይ ተቋማት ላይ ድርጅቶች ላይ አስተዳደራዊ እርምጃ መውሰዱን ይፋ ያደረገበት ሳምንት ነበር። እንግዲህ ያለውን የገጽታዋን የአዲስ አበባን ገጽታና የጽዳት ስራ ለማስጠበቅ ሁሉም ኃላፊነቱን ሊወጣ ይገባል። በዘላቂነት ደግሞ ያሉ የቆሻሻ አወጋገድ ስርዓቶችን እንዴት ማሻሻል እንዳቀደም እንግዲህ ባለስልጣኑ ያሳወቀበት በዚህ ላይ ስራ እየተሰራ እንደሆነም መሆኑን ያሳወቀበት ሳምንት ነበረ። ሌላኛው የምንመለከተው ጉዳይ እንግዲህ በነጸብራቅ ፕሮግራማችን መስፍኔ ታስታውሳለህ በተደጋጋሚ እናነሳለን። የትራፊክ አደጋ በጣም እየተበራከተ የመጣበት ሳምንት ነበር። ኦልሞስት በነጸብራቅ ፕሮግራም ሳምንቱ እንዴት አለፈ ብለን ነው የምናየውና በሳምንቱ በጣም አሳዛኝ ከሆኑ ክስተቶች መካከል እንግዲህ በትራፊክ አደጋ ወደ 16 የሚጠጉ ሰዎች ህይወታቸውን አጥተዋል። 11 ሰዎች ህይወታቸውን ያጡት በምዕራብ ሐረርጌ በደረሰ የትራፊክ አደጋ ነው። በወላይታ ሶዶ ደግሞ በመሀል ከተማ ላይ በደረሰ የትራፊክ አደጋ አስቀድሞ የተዘገበው 4 ሰዎች ህይወታቸው እንዳለፈ ነበረ። ከዛ በኋላ ግን ዘገባዎች ከተሰሩ በኋላ የአንድ ሰው ተጨማሪ ህይወት ማለፉን ማወቅ ተችሏል ማለት ነው። እንግዲህ በአጠቃላይ ወደ 16 ሰዎች ህይወታቸውን ያጡበት እንደዚሁም ደግሞ በርካቶች የአካል ጉዳት ከባድና ቀላል የአካል ጉዳት ደርሶባቸዋል። ያለው የንብረት ውድመት የምትመለከቱት ነው። እንግዲህ እነዚህ ከፍ ያለ ቁጥር ስላላቸው የሚዲያ ሽፋን ስላገኙ የምናነሳቸው ናቸው። እንግዲህ በእግረኞች ላይ የሚደርሱ ጥቃቅን ወይንም እንደዚህ ብዛት ያለው ሰው ህይወት ያላለፈባቸው አንድም ሁለትም ሰዎች ህይወታቸው ያለፈባቸው ሊኖሩ ይችላሉና እንግዲህ ይሄ ጉዳይ በጣም አሳሳቢ ነው። ምናልባት በፖለቲካ ጉዳይ ወይንም በሰላምና ባለመረጋጋት ጉዳይ ሰዎች ህይወታቸው ሲያልፍ መነጋገሪያ ይሆናል፣ ትኩረት ይሰጣል። እንግዲህ ሰው ህይወቱ ማለፍ ያለበት ተፈጥሯዊ በሆነ መንገድ ነውና ይህንን ጉዳይ መንግስት ልዩ ንቅናቄ ያስፈልገዋል ብዬ አስባለሁ። ምክንያቱም በየሳምንቱ እንደዚህ አይነት ሞቶችን መስማት በዜጎችም ላይ የሚያደርሰው ስነ ልቦናዊ ጫና እንደዚሁም በተጎጂዎችም ላይ የሚያደርሰው ጉዳት ከፍተኛ ነውና ፍሬ እንዲታያለሽ ለነዚህ አይነት አደጋዎች አንቺም እንደተጠቀሹ ሄዱ በተከታታይ ጊዜ እንሰማለን። በየሳምንቱ በየጊዜው እንደው የዕለት ተዕለት ተግባራችን እየሆነ መጥቷልና አዳፕት እያደረግነው ያለን ይመስለኛል። ግን ደግሞ ችግሩ በተፈጠረ ልክ ደግሞ የአዌርነስ ስራ እየተሰራ አይደለም። ልክ ቀደም ብሎ HIV ላይ የለመድነው ነገር አለ አይደል? ስለምዳቸው ነገሮች አንዱ የህይወት ፓርታችን እናደርጋቸዋለንና እንደነዚህ አይነት ነገሮችን ደግሞ የህይወት ፓርታችን አድርገን መቀጠል አንችልም። በስርዓት ትኩረት ተሰጥቶት ሊሰራ ይገባል። በጣም ከፍተኛ ኪሳራ ነው። በማህበራዊም ኢኮኖሚ ላይ እንደ ሀገር የሚያደርሰው አሉታዊ ተጽዕኖ ከፍተኛ ነውና ከምንም ነገር በላይ ትኩረት ተሰጥቶት ቢሰራ ተገቢ ነው ብዬ አስባለሁ። ቅድም እንዳነሳሽው ትልቅ ንቅናቄ ይፈልጋል ብዬ አስባለሁ። ምክንያቱም በየሳምንቱ እንደውም ይሄ 10 ምናምን ነው 30 40 ከዛም ያለፈ ቁጥር ያላቸው ዜጎች ህይወታቸውን እያጡበት ስለሆነ በዚህ በትራፊክ አደጋ ለመቀነስ ልዩ ንቅናቄ በሴክተሩ የሚሰሩ ተቋማት በኃላፊነት ይህን እንዴት መቀየር ይቻላል በእርግጥ ልንነጋገርበት ይህንን ልናስተካክለውም የሚገባ ጉዳይ እንደሆነ በዚህ አጋጣሚ ማንሳት እንወዳለን። ቀጥሎ የምንመለከተው ጉዳይ የሚሆነው ከሀገር ውጪ ያለ ጉዳይ ነው የምናነሳው። እንግዲህ ከ3 ዓመት በኋላ ዩክሬንና ሩሲያ ለድርድር ተቀምጧል። እንግዲህ ያለውን በዓለም አቀፍ ደረጃ ከሁለቱ ሀገራት ባሻገር በዓለም አቀፍ ደረጃ የሁለቱ መካከል ያለው ጦርነት ያስከተለውን ቀውስ እናስታውሳለንና ይህንን እንዴት መቋጨት ይቻላል በሚል እንግዲህ የሰላም ንግግር ለማድረግ ሁለቱም በቱርክ ተገናኝተዋል። በኋላ ላይ ተመልሰን በስፋት ይህንንም ጉዳይ እናነሳዋለን ተመልካቾቻችን። ሌላኛው በሳምንቱ በሀገር ውጭ ባሉ መገናኛ ብዙሃን ሰፊ ሽፋን ያገኘው ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያደረጉት ጉብኝት ነበረ። እንግዲህ 3 ሀገራትን ጎብኝተዋል። ከሳውዲ አረቢያ ጉብኝታቸውን ጀምረው በተባበሩት አረብ ኤሚሬቶች እንደዚሁ በኳታር ጉብኝት ማድረጋቸውን ተመልክተናል። እንግዲህ አሜሪካ ይታወቃል የጠበቀ ወዳጅነት ያላት ከምዕራቡ ዓለም ካሉ ሀገራት ጋር ነውና ከአፍሪካ እንደዚሁም ደግሞ ከመካከለኛው ምስራቅ ሀገራት ጋር ያላትን ግንኙነት ለማስተካከል የተለየ አቅጣጫ ወይንም አካሄድ እየተከተለች እንደሆነ ሲነገር ነው የቆየው። እንግዲህ ፕሬዝዳንቱ ባደረጉት ጉብኝት በቀጠናው ካለው የፖለቲካና የሰላም እጦት አለመረጋጋት
ባሻገር ትኩረታቸውን ያደረጉት የኢንቨስትመንትና ኢኮኖሚያዊ ጉዳዮችን ነው። እንግዲህ በተለይ እነዚህ ሀገራት ያላቸውን የተፈጥሮ እንደዚሁም ኢንቨስትመንት አቅም እና እንደዚሁም የካበተ የገንዘብ ክምችት ያላቸው ሀገራት በመሆኑ ከነዚህ ሀገራት ጋር አሜሪካ ሊኖራት የሚችለውን ኢኮኖሚያዊ ትስስርና የኢንቨስትመንት አማራጮችን ትኩረት አድርገው ያደረጉት ጉዞ ነው። በዚህም እንግዲህ የተሳካላቸው ይመስላል። በበርካታ መቶ ቢሊዮኖች የሚቆጠሩ ዶላር የሚቆጠር ገንዘብን ማንቀሳቀስ የሚችሉ የኢንቨስትመንት ስምምነቶችን ተፈራርመው ነው ወደ ሀገራቸው የተመለሱትና ምናልባት ፕሬዚደንት ትራምፕ አሜሪካ ፈርስት በሚለው መርሃቸው አሜሪካ በሌሎች ሀገራት ውስጥ የምታደርጋቸውን ተሳትፎዎች በመቆጠብ ሀገራቱን በማውደምም ይሆናል በመገንባትም ይሆናል ያላትን ሚና ገታ በማድረግ በራሷ ጉዳይ ታተኩራለች ይላሉ። ነገር ግን ደግሞ በንግዱ ዘርፍ እየፈጠረችው ያለው ዓለም አቀፍ ውጥረትም እንግዲህ የምንመለከተው ነው። በዩክሬንና ሩሲያ ድርድርም ላይ እዛ ሆነው ያሉት ሀሳብ አለ። በኋላ ላይ ይህንን ተመልሰን ውይይት እናደርግበታለን። ተመልካቾቻችን ስለተከታተላችሁ እናመሰግናለን። ከባልደረቦቼ ጋር ውይይታችን እንቀጥላለን። እንድትከታተሉ እንጋብዛለን። ተመልካቾቻችን ከኛ ጋር ስላላችሁ እናመሰግናለን። እየተከታተላችሁ ያላችሁት ነጸብራቅ ሳምንታዊ ፕሮግራማችን ነው። በድጋሚ አብራችሁን ቆዩ። እንኳን ደህና መጣችሁ። እናመሰግናለን። አላስተዋወቅኩም ስማቸውን። ፍሬህይወት ረታ እንደዚሁ መስፍን አባተ የኢቢሲ ጋዜጠኞች ናቸው። እናመሰግናለን። በድጋሚ እንግዲህ ቀደም ሲል ያነሳሁት ሀሳብ አለ። ዛሬ አስቀድመን ውይይት የምናደርግበት ኢትዮጵያ ወደ ዲጂታላይዜሽን በሚል ነው ውይይት የምናደርገው። ኢትዮጵያ ዲጂታሊ ራሷን ትራንስፎርም ለማድረግ ምን አይነት ስራዎች እየሰራች ነው፣ ባለፉት ጥቂት አመታት ውስጥ ደግሞ ምን አይነት ስራዎች ተሰርተዋል የሚለው እናነሳለን። መነሻችን አክቹአሊ የትላንትናው የተጀመረው የቴክኖሎጂ ኤክስፖ ነውና የቴክኖሎጂ ኤክስፖ ምን ፋይዳ አለው? ለምንድን ነው የተካሄደው? ወይስ ምን አይነት ኤክስፖ ነው? ምን ይለየዋል ከሌሎቹ? ፍሬ መልካም ኤዱ፣ ያንቺም ቀደም ብለሽ በፕሬዘንቴሽንሽ አንስተሽው ነበር። ኢትዮጵያ ይሄንን የቴክኖሎጂ ኤክስፖ ስታዘጋጅ ሌሎች ዓለም አቀፍ ቴክኖሎጂን መሰረት ያደረጉ ፎረሞች ተዘጋጅተዋል። ግን ደግሞ ኢትዮጵያ ይሄን ስታዘጋጅ የመጀመሪያው ቴክኖሎጂ ኤክስፖ ነው። በኢስት አፍሪካ ወይም ደግሞ በምስራቅ አፍሪካም ትልቁ የቴክኖሎጂ ኤክስፖ ነው። አፍሪካ ከዚህ ቀደም ምናልባት ይሄኛው አራተኛው ኤክስፖ ነው የሚሆነው። የቴክኖሎጂ ኤክስፖ አፍሪካ ስታዘጋጅ ይሄ የአራተኛው ነው የሚሆነው። በኢስት አፍሪካ ግን ትልቁ የቴክኖሎጂ ኤክስፖ ኢትዮጵያ ውስጥ እየተካሄደ ያለው የኢትዮጵያን ቴክኖሎጂ ኤክስፖ 2025 ነው። ይህ ኤክስፖ 40 ሀገራት የተሳተፉበት ከ10 ሺህ በላይ ታዳሚዎችም የተሳተፉበት ኤክስፖ ነው። በዚህ ኤክስፖ ውስጥ ምን ጉዳዮችን ይነሳሉ በሰፊው የምናየው፣ ምክንያቱም አርቲፊሻል ኢንተለጀንስ እና ሳይበር ሴኩሪቲ ወይም ደግሞ የሳይበር ደህንነትን መሰረት አድርጎ የተዘጋጀ ኤክስፖ ነው። በዚህ ኤክስፖ ላይ የ3 ቀን ቆይታ ነው የሚኖረው ኤክስፖ። በዚህ መሰረት እንግዲህ የሳይበር ሴኩሪቲ እና የአርቲፊሻል ኢንተለጀንስ ኤክስፖ እንደመሆኑ በሳይበር ሴኩሪቲ ያሉ የሶፍትዌሮች ምንድናቸው የሚለውን የሚተዋወቁበት ይመስለኛል። ከዛም በተጨማሪ ደግሞ ከአርቲፊሻል ኢንተለጀንስ አንጻር ዓለም የት ደርሳለች፣ እኛስ ምን ላይ እንገኛለን የሚለውን ምናልባት በኤክስፖ ላይ በሰፊው ተመልካቾችም ሄደው ቢጎበኙ ያንን የሚያዩ ይመስለኛል። በዚህ በ3 ቀን ቆይታ ውስጥ በዋናነት ምን ጉዳዮች ተነስተው ይዳሰሱበታል የሚለው መረጃው በትናንትናው መክፈቻው ፕሮግራም ላይ ሳይበር ሴኩሪቲና ደህንነቱን በተመለከተ ከሚመለከታቸው ከውጭም ከመጡ እንዲሁም ደግሞ ሀገር ውስጥ ካሉ ባለሙያዎችና ከዘርፉ የሚመሩ አካላት ጋር ውይይት ተደርጓል። በዛሬው ደግሞ አርቲፊሻል ኢንተለጀንስን ነው ኢንተርቴን የሚደረገው። አርቲፊሻል ኢንተለጀንስ ምን አይነት ቴክኖሎጂዎች እየተጠቀምን ያለ ነው፣ የህግ ማዕቀፎቻችን ምን ይመስላሉ፣ በሀገር ብቻ ሳይሆን እንዳለም እንግዲህ ባለፈውም ስናወራ ነበረ። ቴክኖሎጂ የራሱን ጥቅም እንዳለ ሁሉ የራሱ ጉዳት አለው። ስጋቶችን ከመቀነስ አንጻር ያሉትን መልካም ነገሮች ደግሞ ከማበረታታት አንጻር ምን መደረግ አለበት የሚለውን በርካታ የሆኑ ፓናል ዲስከሽኖች ይኖራሉ ተብሎ ይገመታል። እየተካሄደም ያለው አንደኛው እሱ ነው። ሌላኛው ፋይናንስ ቴክ ነው። ፋይናንስ ቴክ ነው የሚባለው በፋይናንስ ቴክኖሎጂ ላይ ምን ደረጃ ላይ እንገኛለን፣ ምን አይነት ስጋቶች አሉ፣ እነዚህ ተያይዘው የሚነሱበት ነው። ሌላው የቴክኖሎጂ ትምህርትን በተመለከተ በእነዚህ በ3 ቀን ቆይታ ውስጥ እነዚህ ጉዳዮች ይነሱና ውይይት ይደረግባቸዋል ተብሎ ይገመታል። ይሄ ኤክስፖ ኢትዮጵያ ውስጥ መደረጉ ወይም ደግሞ እንደዚህ አይነት የቴክኖሎጂ ኤክስፖዎች እንደ ሀገር መደረጋቸው ምን ፋይዳ አላቸው የሚለው ላይ ከሆነ 3 ነገሮችን ወይ 2 ነገሮችን ባነሳ ደስ ይለኛል። የመጀመሪያው ዓለም
በቴክኖሎጂ ደርሷል የሚለውን ኤክስፒሪየንስ ሼር የምናደርግበት ነው። እኛ በቴክኖሎጂ ያለንበት አለ አፍተር ኦል ራስሽን ኦፕን ካላደረግሽና ሌሎች ዓለሞች ላይ ሌላ ዓለም ላይ ወይም ደግሞ ሌላ ሀገር ላይ እየተካሄደ ያለው እየተሰራ ያለው ቴክኖሎጂ ምን ይመስላል የሚለውን ማታይ ከሆነ ባንቺ ባለሽ ብቻ ይሄ ምንድነው የሚባለው የምቾት ዞንሽን ተፈጥሪና ሌሎች ራስሽን ለማሻሻል የምትይጅባቸው ርቀቶች አይኖሩምና ለነዚህ አይነት ኤክስፖዎች መኖራቸው እኛ ምን ደረጃ ላይ ነን፣ ምንድነው ጉለታችን፣ ምንድነው የቀረን፣ ምንድንስ ነው አልፈን የመጣ ነው የሚለውን ጥሩ ማሳያ ይሆናል እንደ ሀገር ምናየው ሆነ። ሌላው ኤክስፒሪየንስ ሼር ለማድረግ ጥሩ አጋጣሚ ይሆናል። አንቺ ከሌላ ሀገር የምትመጪ ከሆነ ከኬንያ የምትመጪ ከሆነ ከኢትዮጵያ ያለው ስታርታፕ የሚሆን የቴክኖሎጂ ባለሙያ ካንቺ ሼር የሚያደርገው ነገር አለ። ከሌላውም ደግሞ በባለሙያ ደረጃ ሼር የሚደራረጉ ኤክስፒሪየንሶች ይኖራሉ። ሌላው በሀገር አቀፍ ደረጃ የምናየው ደግሞ የኢኮኖሚ እንትኑን ነው አድቫንቴጁን ነው የምናየው። የኮንፈረንስ ቱሪዝም ብለን ጀምረን አይደለ እየተሰራ ያለ ይሄኛው ዓለም አቀፍ የሆኑ ኤክስፖዎችን ስናዘጋጅ ፎረሞችን ስናዘጋጅ ሀገር በትራንስፖርቱ ሊሆን ይችላል፣ ከሆቴል ሊሆን ይችላል፣ ከሚቀርቡት ምግቦች ሊሆን ይችላል፣ ከያንዳንዱ የሚገኘው ትልቅ ጥቅም አለና ከዚህ አንጻር ምናልባት ቴክኖሎጂ መዘጋጀቱ ምን ፋይዳ አለው ከሚለው አንጻር ከሆነ እነዚህ ትልልቅ ፋይዳዎች ናቸው ብዬ አስባለሁኝ እኔ። መልካም ማታ ያየነው በጣም አስደናቂ ትዕይንት ነበረና ምን አይነት ቴክኖሎጂ ነው? ወደ 1500 የሚሆኑ ድሮኖች ያሳዩት ቴክኖሎጂ ነው የሚል ነው በደፈናው ያየነውና ማወቅ ፈልጋለሁ ምን አይነት ቴክኖሎጂ ነው? የድሮን ቴክኖሎጂ ትርኢት ነው የተደረገውና ከአንድ ሺህ በላይ የሆኑ ቴክኖሎጂ ትርኢቶች እኔ ከዚህ በፊት አልሰማሁም አላውቅም። ትላንትና ግን በአዲስ አበባ ሰማይ ላይ ገነው የታዩበት ደግሞ በጣም የሚያምር ትርኢት ነበረ ሲደረግ የነበረውና እኔ የገረመኝ የድሮኖቹ ብዛት ምናምን ነገር ሳይሆን 1000 በላይ የሆኑ ድሮኖች እሱን የሚመሩ ሰዎች ተናበው ያን ያህል ትርኢት ማሳየት መቻላቸው ትልቅ ምርታ ነው። ምክንያቱም ቴክኖሎጂውን ወይም ደግሞ ድሮን እንደሚበር እናውቃለን አፍተር ኦል ግን ደግሞ በምሽት መብረር መቻሉ ምክንያቱም ብዙ ጊዜ ድሮኖች በምሽት አይደለም አይደል እንትን ምንለው የምናንቀሳቀሰው በቀን ላይ ነው የምናንቀሳቀሰው ግን ውብ የሆኑ ትርኢቶችን አይተናልና የሚገርም ቴክኖሎጂ ነበረ። ለኔ ለመጀመሪያ ጊዜ ነው ያየሁት አላውቅም አልሰማውኝም ከዚህ በፊትምና ምናልባት ሌሎች ቦታዎች ላይ ተደርገው ሊሆን ይችላል። እኔ ባለኝ ግንዛቤ ግን ትልቅ መደመምን ይፈጠረብኝ ነበርና በጣም ጥሩ መስፍን እንዴት አየሁ? ኤክስፖ እንግዲህ ብዙ መልካም ነገሮችን ይዞልን ይመጣል ብዬ አስባለሁ። እንደ ሀገር እንግዲህ ኢትዮጵያ ትራንስፎርም እያደረገች የምትገኝ ሀገር ነች። ትራንስፎርም ስታደርግ ደግሞ በርካታ ማዕከላቶችን አድርጋለች። በዋነኝነት የመንግስት ኮሚኒኬሽን መግለጫ ሰምተሹ ከሆነ 5 አንኳር ጉዳዮች ላይ ትራንስፎርም ማድረግ የተያዙ እቅዶች አሉ። ከዛ ውስጥ አንዱ የአይሲቲ ቴክኖሎጂ እንደሆነ ይታወቃልና በዚህ ሂደት ላይ ብዙ ስራዎችን እየሰራን ያለ ነው። ባለፈው በነበረው ውይይታችን ላይ የመሶብ የአንድ ማዕከል አገልግሎትን አይተናል። ከዛ ፊት ዲጂታላይዜሽን ኢን ኢትዮጵያ በሚልም የ2025ቱንም ከዚህ በፊት ውይይት ማድረጋችን ይታወሳልና አጠቃላይ ዳይሬክተሯ የገለጿቸው እንደዚሁም ፕሬዚዳንት ታዬ አጽቀሥላሴ የገለጿቸው ሀሳቦች አሉ። በእንግድነት እሳቸውም የመክፈቻው ስነ ስርዓት ላይ ታድሞ እንደነበር እናስታውሳለን። እሳቸው ናቸው የመክፈቻ ንግግሩን የሚያደርጉት በይፋም የከፈቱት እሳቸው ናቸውና በንግግር ሂደታቸው ውስጥ በተለይ አሁን ዝም ብሎ ኤክስፖ ማዘጋጀት ብቻ አይደለም የዚህ ኤክስፖ ዋነኛ ዓላማዎች ቅድም እንደገለጽቻቸው ከዛ ባሻገር ግን እንደ ሀገር ደግሞ በተለይ በሳይበር ደህንነት በአርቲፊሻል ኢንተለጀንስ ስማርት ከተሞችን በመገንባት ሂደት ውስጥ በፋይናንስ ቴክኖሎጂ በቴክኖሎጂ ትምህርት በእነዚህ ዘርፎች ላይም ሰፊ ስራዎች እንደ ሀገር ተሰርተዋል። ስለዚህ የዚህ የኤክስፖ ዋነኛ ዓላማው አንደኛ በዲጂታላይዜሽን ዙሪያ ላይ እስካሁን ድረስ የመጣንበት ጉዞ ምን ይመስላል፣ ምን መልካም ተሞክሮዎች ነበሩን፣ ከዛ ባሻገር የተመዘገቡ ስኬቶችስ ምንድን ናቸው? ይህን ከማሳየት በዘለለ ደግሞ ኢትዮጵያ በቀጣይ ቀደም ሲል እንደተባለው ዲጂታላይዜሽን ኢትዮጵያ 2025 አሁን ወደ 2030 መጥቷል። ባለፈው ሰው ያነሳቸው ነበርና በቅርቡም ጠቅላይ ሚኒስትሩም ሰሞኑን በሰጡት መግለጫም 2030 የሚለውን እቅድ ይዛም እየሰራች ነው የምትገኘው። ስለዚህ በቀጣይ ጊዜያቶች የሚሰሩ ስራዎችም አሉ። ስለዚህ በቀጣይ እስካሁን የመጣንባቸው ጉዞዎች አሉ፣ ስኬቶች አሉ። እንደገና ደግሞ በቀጣይ ለመድረስ የተያዙ ራዕዮች ደግሞ አሉ። እነዚህን አቺቭ ለማድረግ ኢትዮጵያ አሁን ያለችበት ወቅታዊ ቁመናዋ ምን ይመስላል፣ ቀጣይ የያዘቻቸው እቅዶች ምንድናቸው የሚለውን ፍንትው አድርጎ የሚያሳይ ኤክስፖም ነው ተብሎ ነው የሚታሰበው። አጠቃላይ እንግዲህ ቴክኖሎጂ ትልቅ ጥቅም አለው። አሁን ትልቅ ፈተና የሆነው ባለፈው የዛሬ 15 ቀንም ስንወያይበት የነበረው የዚህ የሳይበር ደህንነት ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ እና በተመሳሳይ የተባበሩት አረብ ኤሚሬትስ ሼኩም ሲያነሱት እና ሲወያዩበት የነበረው አንዱ ይሄ ነው እና አሁን
ቴክኖሎጂ ይዞልን የመጡት ጸጋዎች እንዳሉ ሁሉ እንደገና ደግሞ ራስን ፕሮቴክት ማድረግና በሚሊዮን የሚቆጠሩ ወጪዎችና ጉዳቶች ደግሞ ሊያደርስብሽ የሚችል አማራጮችም እየሰፉ ነው። ምክንያቱም በየቦታው መንታፊዎች በዝተዋል። እነዚህን መንታፊዎች መከላከል የሚያስችል አቅም ደግሞ መፍጠር ያስፈልጋል። በዚህ ሂደት ውስጥ ቴክኖሎጂው ወቅቱን በዋጀ መልኩ ደግሞ መዘመን ያስፈልጋል ተብሎ ነው የሚታሰበውና የልምድ ልውውጦችን በስፋት ይገኝበታል። ቀደም ወደ 40 የሚጠጉ አካባቢዎች ሀገራቶች የሚገኙበት መድረክ ነው። ከዚህ ባሻገር የሙያ ልምድ ትለዋወጫለሽ፣ የቴክኖሎጂ የሀሳብ ሽግግሮች ይደረጉበታል ተብሎ የሚታሰባልና ብዙ ጠቀሜታዎች ይኖሩታል። ፕሬዚዳንት ታዬ አጽቀሥላሴም 3 አንኳር ነጥቦችን አንስተዋል በንግግራቸው። አንደኛው የመረጃ ደህንነትን ለመጠበቅ የሚያስችል አቅም መፍጠር ያስፈልጋል ብለዋል። በዚህ ሂደት ውስጥ ኢትዮጵያ የተጓዘችባቸው ምዕራፎች እንዳሉ ነው ያነሱት። ምርታማነትን ለማሳደግ ይጠቅማል ያሉት እንደ ሀገርም የተጠቀምንባቸው በርካታ አጋጣሚዎች አሉ። የትም ሄድ አይጠበቅብንም። የመሶብ የአንድ ማዕከል አገልግሎት አንዱ የዚህ ውጤታችን ነው ብዬ አስባለሁ። ከዛ ባሻገር የጸጥታ ተቋማት አካባቢ ላይ አሁን ያለውን የጸጥታና ደህንነት ተቋሞቻችን እጅግ በጣም ዘምነዋል። እንደ ድሮ ዝም ብለሽ ዱላ ይዘሽ የምታባርጊበት ዘመን ላይ አይደለም ያለ ነውና በቴክኖሎጂ የታገዙ ስራዎች በስፋት እየተሰሩ ነው ያሉት። የፎረንሲክ ላቦራቶሪውን ላብነት ሰንዳፋ አካባቢ ላይ የተገነባውን ግዙፍ የሆነ የፎረንሲክ ላቦራቶሪ ነውና ያም አንዱ የዚህ የቴክኖሎጂ ውጤት ማሳያችን ነው ብዬ ነው ማስበውና ምርታማነትን ለማሳደግ ይጠቅማል ብለዋል። ላብነት እነዚህን አነሳን እንጂ በቴክኖሎጂ ዘርፍ እንደ ሀገር ብዙ እምርታዎችን ያስመዘገብንበት ደረጃ ላይ ደርሰናል። ከሁሉ በላይ ግን ማህበረሰባችን ሁሌም የሚያነሳው የመልካም አስተዳደርና የመልማት ጥያቄዎችን ምላሽ ለመስጠት ደግሞ በተለይ ጥራት ያለው አገልግሎትን መስጠት ያስፈልጋል ተብሎ ነው የሚታሰበውና በዚህ ዘርፍ ላይ እንደ ሀገር አሁንም የተጀመሩ ስራዎች አሉ። መሶብ የአንድ ማዕከል አንዱ ማሳያ ነው። ወደ 14 የሚጠጉ ተቋማቶች በአንድ ማዕከል ውስጥ ተቀናጅተው አገልግሎት እየሰጡ ነው ያሉትና የጊዜ፣ የገንዘብ፣ የጉልበት ሌሎችንም ችግሮች ጭምር መቅረፍ የሚያስችል አቅም ፈጥረናል። ስለዚህ ዲጂታል ቴክኖሎጂ አማራጭ ሳይሆን ግዴታ ነው ሲሉ ነው እሳቸው በንግግራቸው ያነሱት። በጣም ጥሩ። እንግዲህ አሁን ባለንበት ጊዜ በአርቲፊሻል ኢንተለጀንስ የሚሰሩ ቴክኖሎጂዎች ወይንም የአርቲፊሻል ኢንተለጀንስ ውጤቶች ውስብስብ የሆኑ የሰው ልጅ ችግሮችን በመፍታት ተስፋ የሚጣልበት ቴክኖሎጂ ነውና በዚህ ረገድ ኢትዮጵያ ምን ላይ ናት? ምን ሰርተናል? ፍሬ መልካም ሄዴ አርቲፊሻል ኢንተለጀንስ ይሄ የአራተኛው አብዮት የኢንዱስትሪ አብዮት ባለፈውም ስናወራው ነበረ። እነዚህ አርቲፊሻል ኢንተለጀንስ አለው፣ ኢንተርኔት ኦፍ ቲንግስ አለው፣ ክላውድ ኮምፒውቲንግ አለው፣ ቢግ ዴታ አለው። እነዚህ አርቲፊሻል ኢንተለጀንስን መሰረት አድርጎ የመጡ ቴክኖሎጂዎች ወይም ደግሞ ለአርቲፊሻል ኢንተለጀንስ እንደ ግብዓትነት የሚያገለግሉ ናቸው። አርቲፊሻል ኢንተለጀንስ በባህሪው ካፒታል ኢንቴንሲቭ ዘንድ ደግሞ ዳታ ኢንቴንሲቭ ናቸው። ካፒታል ኢንቴንሲቭ ነው ስንል ከፍተኛ ቴክኖሎጂ እንደመሆኑ አዲስ ቴክኖሎጂም እንደመሆኑ በጣም ብዙ ካፒታል የሚያስፈልገው ቴክኖሎጂ ነው። ከስሩ እንነሳ ብዬ ነው። ካፒታል ኢንቴንሲቭ ነው የምንላቸው አንድ ሴንሰሮች ያስፈልጉናል። አርቲፊሻል ኢንተለጀንስን ስናስብ ሴንሰር ያስፈልገናል፣ ጂፒኤስ ያስፈልገናል፣ ሶፍትዌሮች ያስፈልጉናል፣ ዳታ ሴንተሮች ያስፈልጉናል፣ ማከማቻዎቹ ማለት ነው። ከዛ በኋላ ኢንተርኔት ያስፈልገናል፣ ከዛ ኤሌክትሪክ ፓወር ያስፈልገናል። እነዚህ ነገሮች ሁሉ ስናስብ በቀላሉ የምናሟላቸው ወይም ደግሞ በአንድ ጀንበር ልንዘረጋቸው ልናሟላቸው የምንችላቸው መሰረተ ልማቶች አይደሉ። ብር ያስፈልገናል፣ የሰው ኃይል ያስፈልገናል፣ ከእንደገና ደግሞ ግንዛቤ ያስፈልገናል። ካፒታል ኢንቴንሲቭ ላይ እሱን እናውራ። ከዛ ግን ልክ መኪና በነዳጅ ወይም ደግሞ በፓወር እንደሚሰራው ሁሉ የሰው ልጅ ምግብ በልቶ በአየር እንደሚሰነፍሰው ሁሉ ለአርቲፊሻል ኢንተለጀንስ እንደ ባክቦን የሚያደርገው ደግሞ ዳታ ነው። የግዙፍ ዳታ ክምችት ያስፈልገናል። የግዙፍ ዳታ ክምችት እኛ በምናስበው እቺ ቴራባይትና በጊጋባይት አይደለም። በፔታባይትና ዜታባይት በሚባል ደረጃ በጣም በግዙፍ መረጃዎችን የሚያስፈልጉ እነዚህ መረጃዎች ሀፍሊ ፕሮሰስ የተደረጉ መረጃዎች መሆን አለባቸው። አንድ ከአማውንት አንጻር አንስተናል። በጣም ብዙ መጠን ያለው መረጃ ነው የሚያስፈልገን። ከሁለተኛው አንጻር ደግሞ ፍጥነት ቬሎሲቲ ሊኖረው ይገባል። አኪዩሬሲ ያስፈልገናል። እነዚህ ነገሮች መሰረት አድርገን ምን ደረጃ ላይ ያለ ነው ብለን ራሳችንን እናስብ። ጥሩ መነቃቃት አለ ኢትዮጵያ ውስጥ። ጥሩ መነቃቃቱን የፈጠረው ደግሞ ዲጂታል ኢትዮጵያ 2025 ምንድነው 3 ስቴጆች አይደሉ ያሉት። ዲጂታል ኢትዮጵያ 2025 እንገነባ እርስ በርስ የተናበበ ስርዓት መፍጠር፣ ዲጂታል ኢኮኖሚ መፍጠር መቻል ነው አይደል። ዲጂታል ኢኮኖሚ ፈጥረናል ስንል እዚህ ተቀምጬ ጎንደር ላይ የሆነ ቀበሌ ላይ ያለው ግብርና ቢሮ እዚህ ካለው ግብርና ሚኒስቴር ጋር ኮሚኒኬት የሚያደርጉበት ኮኔክት ማድረግ መቻል ነው። ከዚህ አንጻር ምንድነው ዲጂታይዝ አለ፣ ዲጂታላይዜሽን አለ፣ ከዛ ዲጂታላይዝድ የምንለው ከኮምፒውተራችን ላይ ወይም ደግሞ
ሃርድ ኮፒ ላይ የነበሩ መረጃዎቻችንን ወደ ሶፍት ኮፒ ስንቀይራቸው ዲጂታይዝድ ሆኑ እንላለን። ዲጂታላይዝድ ሆኑ ስንል ደግሞ እነዚህ በኮምፒውተሮቻችን ያደረግናቸውን መረጃዎች ከአንዱ ኮምፒውተር ወደ አንዱ ኮምፒውተር መናበብ ሲችል ከእንደገና ደግሞ አውቶሜት ማድረግ ስንችል ነው ዲጂታል መጨረሻ ላይ የምንገነባው። እነዚህ አውቶሜት ያደረግናቸውን ስርዓቶች እርስ በርስ መናበብ ሲችሉ ዲጂታል ኢኮኖሚን ወይም ደግሞ ዲጂታል ስርዓትን ገነባን እንላለን። አሁን እኛ ካለን ወይም ደግሞ ካለንበት ቢሮ አንጻር ማየት እንችላለን። መረጃዎቻችን የቱ ጋር ናቸው ማለት ኢትዮጵያ የቱ ጋር አለች ስንል እነሱን ነው የምናየው። ከቢግ ዴታ ከግዙፍ ዳታ መረጃ ስብስብ ጋር ክምችት ጋር በተገናኘ መረጃዎቻችንን ገና ምናልባት የመጀመሪያው ስቴጅ ላይ ወይም ደግሞ ጥሩ ሄዷል የምንላቸው ደግሞ ሁለተኛው ስቴጅ ላይ አውቶሜት እያደረጉ ሲስተማቸውን ያሉበትን እናያለን። አብዛኛው የወረቀት ስርዓት ነው እየተጠቀምን ያለ ነው። እዚሁ ማዕከላዊ ላይ የተጀመሩ በ5 ዓመት ወይም ደግሞ በ3 ዓመት የተጀመረ ነው ብለንም አይደለ ዲጂታል ኢትዮጵያ ጥሩ ነገሮችን አይተናል። ጥሩ ነገሮች አሉ። ከዛ አንጻር ግን አንድ መረጃ ክምችታችንና መረጃ አያያዛችን ኩዌስችን ማርክ እናድርገው ምን ላይ ነው ያለነው የሚለውን እኛም ለተመልካቾች ጥለን እንለፍ። ሌላው ግን የህግ ማዕቀፎች ያስፈልጉናል። ደጋግመን ባለፈውን በስፋት ስላነሳ ነውና የድንበር ተሻጋሪ ነው የአርቲፊሻል ኢንተለጀንስ ጉዳቱ ተጠቀምሽም አልተጠቀምሽም ድንበር ተሻጋሪ ነው ስንል ነበር። ለድንበር ተሻጋሪነቱ ደግሞ ምንድነው ማበጀት ያለብን? ህግ ማበጀት አለብን። እነዚህ ቴክኖሎጂዎች ሀገር ውስጥ መጥተው ተግባራዊ ሲደረጉ ባናደርጋቸውም ደግሞ የምንከላከልባቸው ጉዳታቸውን ልንቀንስባቸው የሚገቡ የህግ ማዕቀፎች ያስፈልጉናል ስንል ነበር። የህግ ማዕቀፍ ወጥቷል። አርቲፊሻል ኢንተለጀንስን በተመለከተ እንዴት መጠቀም አለብን የሚል የህግ ማዕቀፎች መጥተዋል። ሳይበር ላይ በኋላ እናወራለን። ከቢግ ዴታ የፕራይቬት ዳታ ሴክተሮች ተከፍተዋል። አሁን 3 የፕራይቬት ዳታ ሴክተሮች ዳታ ማዕከሎች በአይሲቲ ፓርክ ውስጥ አሉ። እነዚህ በቤት ውስጥ የምታስቀምጫቸው ለምሳሌ አንድ ተቋም ላይ ያሉ የሃርድ ኮፒ ፋይሎችን ብለሽ አስቢ። እነዛን ወደ ሶፍት ኮፒ ስትቀይሪ እኛ በምንይዛቸው እነዚህ ጊጋባይትና ቴራባይቶች አይደለም ሊያዙ የሚገቡት በጣም በትልልቅ ግዙፍ ዳታዎችን ስለሆኑ መቀመጫ የሚሆን በሴኩሪቲያቸው በተጠበቀ መልኩ ፊዚካሊም ከእንደገና ደግሞ ከኮኔክሽን አንጻር ወይም በሶፍት ኮፒ አንጻር አሉ አይደል። ብዙ ጊዜ ጥሰት የሚፈጸመው መረጃዎችን መንታፊዎች የሚመጡት በአፕሊኬሽኖች ወይ በሌሎች ነገሮች ናቸው። ፊዚካሊም እንደዚህ በአፕሊኬሽኑም ደግሞ ሴኩር እንዲሆን ተደርጎ የተገነቡ 3 ፕራይቬት ዳታ ሴንተሮች አሉ። እነዚህ ሃይ ካፓሲቲ የፋይናንሻል ካፓሲቲን የሚጠይቁ ናቸው። በመንግስት ደረጃ እንደውም በቅርብ በመጣውም ህግ የመንግስት ተቋማት እነዚህን የዳታ ሴንተሮች እንዳይገነቡና ያሉትን ባሉበት ሆኖ ግን ደግሞ እነዚህ ፕራይቬት ሴክተሮችን እንዲጠቀሙ የተደረገበት ነው። አንድ ብር ይቀንሳል፣ ሁለት ደግሞ ሴኩሪቲም የተጠበቀ ያደርጋል። አርቲፊሻል ኢንተለጀንስ ኢንስቲትዩት ሌትሊ የመጣ ነው የተቋቋመ ኢንስቲትዩት ነው። እሱ ቀደም ብሎ የሚያነሳው የፎረንሲክ ላቦራቶሪ መገንባቱ እነዚህ ትልቅ ምርታ ናቸው። ከአርቲፊሻል ኢንተለጀንስ አንጻር ከሳይበር ሴኩሪቲ አንጻርም የህግ ማዕቀፎች አስፈላጊ ናቸው። ሳይበር ሴኩሪቲ ፋይናንስ የምናምን ነገር ጉዳይ አይደለም። ፋይናንስ ሴኩሪቲ የዲጂታል ኢሊትሬሲ ጉዳይ ነው። ዲጂታል ኢሊትሬት በሆንሽ ቁጥር ነው የሳይበር ሴኩሪቲ ችግሮች እየገዘፉ የሚመጡት። ከዛ አንጻር ምን ተሰርቷል? ሳይበር ሴኩሪቲ ላይ በየአመቱ በዓለም አቀፍ ደረጃም ይደረጋል። ጥቅምት ላይ የሳይበር ደህንነት ወር ተብሎ ለ30 ቀናት የሳይበር ግንዛቤ የሚሰበክበት ሰዎች ማህበረሰቡ ስለ ሳይበር ደህንነት እንዲያውቅ ችግሮቹ ምንድናቸው፣ በምን አይነት መንገድ መከላከል አለብን የሚለው እነሱ አይነት መድረኮች ይዘጋጃሉ። 30 ቀን በአንድ አመት ውስጥ መዘጋጀት መቻሉ በጣም ጥሩ ነው። ግን ደግሞ ማህበረሰባችን ካለው ነገር አንጻር በቂ ነው በቂ አይደለም የሚለው ሌላ ነገር ነው። የኤሌክትሮኒክስ ማቴሪያሎች ከሳይበር ሴኩሪቲ አንጻር ከውጭ የሚገቡ ማንኛውም ሰው ከዚህ በፊት በነበረው አሰራር ማንኛውም ሰው የኤሌክትሮኒክስ ማቴሪያሎችን ይዘሽ ትገቢያለሽ፣ የኮሙኒኬሽን ማቴሪያሎችን ይዘሽ ትገቢያለሽ። አሁን ላይ ግን ፍቃድ ከሌለሽ በስተቀር ማስገባት አትችይም። ያንን ደግሞ ሊቆጣጠር የሚችል ህግ ወጥቷል። እነዛም በጣም ጥሩ ነገሮች ናቸው። እነዚህ ነገሮች አሁን ላለንበት የሳይበርና አርቲፊሻል ኢንተለጀንስ ሊፕፍሮግ ያደርጉናል ብዬ አስባለሁ። ነገ የተሻለ ለመስፈንጠር የተሻለ እድሎችን ይፈጥሩልናል ብዬ አስባለሁ። እነዚህ ነገሮች እንግዲህ ኢትዮጵያ ውስጥ ያሉ የተተገበሩ ነገሮች ናቸው። መሰራት ያለባቸው ነገሮች የሉም ወይ? በጣም ብዙ ነገሮች ሊሰሩ ይገባሉ። ትልቁ
መልካም የአርቲፊሻል ኢንተለጀንስን ጉዳይ ስናነሳ እንግዲህ በማዕከልነት ደረጃ በ2012 ዓመተ ምህረት እንደተቋቋመ እናስታውሳለን። ከዛ ደግሞ ረቂቅ ህግ ወጥቶለት በ2014 እንደ ኢንስቲትዩት ተቋቁሞ በርካታ ስራዎችን እየሰራ ነው የሚገኘው። በጤናው ዘርፍ በግብርናው በጣም ብዙ እንደውም በጤናው ሕክምና ካነሳን የጡት ካንሰርን አስቀድሞ መለየት የሚችል የአእምሮ እጢን መለየት የሚችል የቆዳ ላይ ያሉ የጤና ችግሮችን መለየት የሚችሉ በጣም ለጤናው ሴክተር ጠቃሚ የሆኑ ሶፍትዌሮችን ምንድነው ቴክኖሎጂዎችን ሰርቶ ማቅረብ እንደቻለ እንደዚሁም በሴኩሪቲውም በሰላምና ደህንነት በጸጥታ ስራዎችን በግብርና በሎጂስቲክስ ስራዎችም ላይ በአርቲፊሻል ኢንተለጀንስ የታገዙ ስራዎችን ለመስራት የሚያስችሉ ቴክኖሎጂዎችን ሰርቶ ኢንስቲትዩቱ ማቅረብ ጀምሯል። ኦልሬዲ ከተቋቋመበት አላማ አንጻር በሚሰራቸው ስራዎች የሀገርን የሚደግፉ የሀገርን የአስተዳደር ስርዓት ወይንም የጤናውንም እንበለው የሰላምና ጸጥታ ስራዎችንም የሚደግፉ ስራዎችን ውጤቶችን ማበርከት መቻሉን መመልከት እንችላለን። በቀጣይም ላውንች የሚያደርጋቸው ይፋ የሚያደርጋቸው በርካታ ስራዎች እንዳሉት መመልከት እንችላለን። እንግዲህ ከዚህ ጋር አያይዘን የምናነሳው ሀሳብ በኢኮኖሚው ላይ የቴክኖሎጂን መጨመር ወይንም በቴክኖሎጂ ዘርፍ ያለንን አቅም ማሳደግ በኢኮኖሚያችን ላይ ያለው ፋይዳም ግልጽ ሆኖ ይታያልና መስፍኔ ከዚህ አንጻር ምን ይጠበቅብናል? አጠራጠር እያደረግን ሰዓታችን ስለሄደ መልካም ሁለት ነገሮችን ላንሳ። በስፋት እሷ ገልጸዋለች። ያው ደግሞ ያው ቅርብ ስላለ ሁለት ነገሮች ግን አሉ። አሁን በተለይ ከዚህ ከሳይበር ደህንነት ጋር በተያያዘና ወቅቱን በዋጀ መልኩ ቴክኖሎጂውን እንዴት ነው ራን ማድረግ ያለብን የሚሉት ነገር ሲመጡ አንዱ የህግ ማዕቀፎች ናቸው። ቅድም በስፋት አንስተዋለች እና ከህግ ማዕቀፍ ጋር ያሉ ጉዳዮች አሉ። እንደዛ የፖሊሲ ማሻሻያዎችም በየጊዜው ሀገራቶች ሲያደርጉ እንመለከታለን እና ቴክኖሎጂ በየጊዜው አዳዲስ እውነቶችን ይዞ ይመጣል። ወቅቱን በዋጀ መልኩ ካልሄድሽ ደግሞ ያው የመውደቅ እጣ ፈንታሽም ለችግር የመጋለጥ እድልሽም ሰፊ ነው የሚሆነው። ራስሽን በየጊዜው አፕዴት ማድረግ ያስፈልጋል። ዓለም አሁን ያለችበትን ምህዳር መከተል ያስፈልጋል እና አይተሽ ከሆነ በኢኮኖሚው ዘርፍ እንኳን ብንሄድ ኖኪያ አንድ ወቅት የዓለምን ገበያ የተቆጣጠረበትን ወቅት እናስታውሳለን እና ሲጀመርም እኛ ሀገር ታስታውሻታለሽ ትንሽ ኖኪያ 1100 እንትን ስልክ ነበር ይችላል። ከዛ በኋላም አዳዲስ እንትኖችን አመጣ። ነገር ግን በኢኮኖሚው ዘርፍ ግን ማስቀጠል አልቻለም። ዛሬ እነ ሳምሰንግ የደረሱበት የቴክኖሎጂ አቅም ላይ መወዳደር ባለመቻሉ ዛሬ ኖኪያን ስልክ እኛ ሀገር ላይ የትኛውም አርሶ አደር ቤት እንኳን አታገኘውም ራሱና በዚህን ያህል ልክ ተወዳዳሪነትሽን ማምጣት የምትችይው ዓለም ባለችበት የጉዞ ምዕራፍ ውስጥ ራስሽን ማስጓዝ ስትችይ ነውና ኢትዮጵያ ለዚህም ይመስለኛል ትልቅ እቅዶችን ትልቅ የፖሊሲ ማሻሻያዎችን የህግ ማዕቀፎችን አዘጋጅታ እየሰራች የምትገኘው ለዛ ነው ብዬ አስባለሁ። ስለዚህ ኢኮኖሚውን በዚህ ልክ ነው። ቀደም በስፋት አንስተዋለች። እዚህ ሆና ጎንደር ያለው አንዱ የኢኮኖሚ ሁነትን ማንሳት ትችላለሽ። ይህ ሰውዬ ጉዳዩን አዲስ አበባ ለመፈጸም ቢመጣ ለትራንስፖርት የሚያወጣው ለአልጋ የሚያወጣው ለምግብ የሚያወጣውን ጊዜውን ጉልበቱን ስታስቢው በብዙ መልኩ ትርፋማ አልነበረም እና ያንን ነገር ለሌሎች ነገሮች ማዋል ትችላለሽ። ለምሳሌ እንደ ሀገር አሁን ከዚህ ቀደም ፖስታ ለመላክ የሚፈጀውን ጊዜ አስቢ። ያንን ችግር ደግሞ ላለመቀበል ሲሉ ጉዳዩ ቶሎ የሚፈጸም ከሆነ ደግሞ መልእክተኛ ነበር የሚላከው ከሌላ ሀገርና በዚህ ልክ ጉዳይሽን በአጭር ሰዓት ውስጥ መፈጸም የሚያስችል አቅም መፍጠር የሚያስችለን የዚህ የቴክኖሎጂው መምጣት ነው ብዬ አስባለሁ። ስለዚህ ኢኮኖሚካሊ እንደው ዝም ብለን ለአንድ ዘርፍ ሰጠውት እንጂ ከአገልግሎቱ ባሻገር በተለያየ ዘርፍ ላይ ያሉትን ይባክኑ የነበሩ ሀብቶችን ማስቀረት አስችሎናል ብዬ አስባለሁ የቴክኖሎጂ ውጤትና እኔ ምንም ይሄ ነው ልጅ ነገር የለውም። ግን ኢኮኖሚካሊ ዓለም በተሻለ መልኩ አቅሟን መፍጠር የቻለችበት የግብይት ሰንሰለት የፈጠረችበት የደህንነት ስራዎችን መስራት የቻለችበት ነው። ቅድም ስታነሺኮ ዝም ብለሽ ቴክኖሎጂዎችን ማስገባት የተከለከለባቸው ሁነቶች አሉ። ባለፈው እስራኤል ታስታውሳላችሁ አንድ በኮሚኒኬሽን መሳሪያ ላይ የሆነ ነገር ገጥመው የሐማስ ከፍተኛ መሪዎችን በሳይበር እንትን ጥቃት የፈጸሙበትን አጋጣሚ እናስታውሳለን። ቴክኖሎጂው እዚህ ደረጃ ላይ ደርሷል። ስለዚህ ራስሽን ፕሮቴክት ማድረግ የምትችይባቸው አቅሞችን መፍጠር ያስፈልጋል። ከዛ ባሻገር ደግሞ ኢኮኖሚካሊ ደግሞ አቅምሽን ማፈርጠም የምትችይባቸው ዘርፎች ናቸው። እነ ቻይና እኮ በጉልበት ስራ ብቻ አይደለም ዛሬ ቴክኖሎጂውን በአግባቡ በመጠቀማቸው ነው ሀገራቸውን ሁለተኛዋ ሀያል ሀገር ለማድረግ የቻሉት። እነዚህን ነገሮች አንድ ላይ አጣምረው በመስራታቸው አንድም ያላቸውን የሰው ኃይል ሀብት ተጠቅመዋል፣ ሁለትም ቴክኖሎጂን በተዋሃደ መልኩ አድርገው ሰርተዋልና እነዚህ ሁለት ነገሮች ለቻይና እድገት ትልቅ አስተዋጽኦ ፈጥሮላታል ብዬ አስባለሁና የህግ ማዕቀፉና የፖሊሲ ማሻሻያዎችም ከሌሎች ሀገራቶች በምርጥ ተሞክሮነት መውሰድ የምንችላቸው ስራዎች አሉ። የጀመርናቸው ነገሮች መልካም ናቸው ብዬ ነው ወስደው። በጣም ጥሩ ፍርዬ
የመጨረሻ ሀሳብ ጥያቄ ነው ማነሳልሽ የሳይበር ደህንነትን ስናነሳ እንግዲህ ሀገራችንም የሳይበር ጥቃቶች ተደጋጋሚ የሆኑ የሳይበር ጥቃቶች ሰለባ እንደሆነች እናስታውሳለንና ይሄን ለመከላከል ምን ተሰርቷል? ምን ኢትዮጵያ በምን መልኩ የሳይበር ጥቃቶችን ለመከላከል ዝግጅት አድርጋለች? መልካም ቀደም ብለንም ስናነሳ መረጃዎችን በሰበሰብን ቁጥር መረጃዎችን አውቶሜት ባደረግን ቁጥር ባይፓስ መደረጋችን አይቀርም። ባይፓስ ስንደረግ ደግሞ እውቀቱ ከሌለሽ ለምሳሌ ስልክሽ ላይ የሆነ ሶፍትዌር ስታወርጂ እኮ ይሄ ጉዳት ሊያደርስ የሚችል ነው ሶፍትዌር እያለሽ እያነበብሽ ዝም ብለሽ እንትን ያለሽ ዳውንሎድ ታደርጊያለሽ። ከዛን ደግሞ አግሪ የሚል እንትን ይመጣልሻል፣ አግሪ ታደርጊያለሽ። እነዛ ነገሮች ምንድናቸው? አንቺ ጋር ያሉትን መረጃዎች ይወስዳሉ። በኮምፒውተሮችም የምትጭኛቸው ሶፍትዌሮች ከሆኑ በዛ መልኩ ይመጣሉ። እነዚህ ምንድነው ባለማወቅ የምናመጣቸው ነው። ባለማወቅ ዲጂታል ሊትሬሲ እያልን ደጋግመን እያወራን ነበረ። የአርቲፊሻል ኢንተለጀንስ የኢንሳ እንትን በየአመቱ ልጆችን በስታርታፕ በሰመር ካምፕ እንትን ይላቸዋል ያሰለጠነ ያስመርቃል። እሱም አንዱ ነገር ነው። ኮደርስ ኢኒሼቲቭ 5 ሚሊዮን ኮደርስ ኢኒሼቲቭ እሱም ለዚህ ለሳይበሩ ደህንነት ትልቅ የሆነ ካለን የህዝብ ብዛት አንፃር ወይ ደግሞ ኢሊትሬት ከሆነው ማህበረሰብ አንፃር 5 ሚሊዮን የሆነ የቴክኖሎጂ አዌር የሆነ ማህበረሰብ ወደዚህ ስናመጣው ለሳይበር ሴኩሪቲ የራሱን የሆነ አስተዋጽኦ አለው። 5 ሚሊዮን የሆነ ወጣትን ወይም ደግሞ ሰውን አሰለጠንን ማለት ነው በዚህ አንፃር እና ይሄም ትልቁ እየተሰራ ያለ ነገር ነው። ቀደም ብዬ የህግ ማዕቀፎችን አውጥቻለሁኝ። በየወሩ በአመት አንዴ 30 ቀን የሚደረገውንም ደግሞ የሳይበር ደህንነት ወርም እሱ እንዳለ ነው። አሁን ሳይበር አታክ መረጃ ትልቁ ነዳጅ ሆኗል አይደል? አሁን ሀያላን ሀገራት የሚወዳደሩበት ቻይናና አሜሪካ ባለፈው በቻት ጂፒቲና በዲፕሴክ ምን ያህል ጦርነት ተከፍቶ እንደነበረ አሜሪካ የሚገኙ ብዙ ካምፓኒዎች በመረጃ ምክንያት ነው በቀን ውስጥ በቢሊየን የሚቆጠር ዶላር ሊከስሩ የቻሉት። የትኛው ነው? ቻት ጂፒቲን ወይም ደግሞ ቺፕሶችን የሚሸጥ ካምፓኒ ነበረ። ዲፕሴክ ሲመጣ ግን እነዛን ነገሮች ሊጠቀም አይችልም ነበርና በቀን ውስጥ ሲሸጥ የነበረውን በዚህ በቺፕ ላይ የሚሸጠው እንትን ያስቀረበትና መረጃ ምን ያህል ግዙፍ እንደሆነ ሀያላን ሀገራት የሚወዳደሩበት ትልቁ የጦርነት ምክንያትም ሆኗል። ምክንያት የሆነው ደግሞ ጦርነት አሁን በፊዚካል ሄደሽ ተኩሰሽ ምናምን ነገር አይደለም። በሳይበር አታክ ነው የምታደርጊው። እያንዳንዱን መረጃውን የምትሰርቂ ከሆነ ያንን ሀገር ባዶ ማድረግ ትችላለሽ። ግዙፍ የሆኑ መሰረተ ልማቶችን ባዶ ማድረግ ይቻላል። ትልቅ ቀውስ ሊፈጥር ይችላል። ከዛ አንጻር በአይነቱ እየቀነሰ የመጣ ቢሆንም ይላል የኢንሳ መረጃ በአይነቱ እየቀነሰ የመጣ ቢሆንም በውስብስብነቱ ግን እጅግ በጣም ከፍ ያለ ነው። ውስብስብ ነው ስንል ውስብስብ የመረዳት አቅማችንን ነው አይደል ውስብስብ የሚያሳየው። ስለዚህ መመከት የሚችል የሰው ኃይልን መፍጠር መቻል አለብን። መረዳት የሚችል የሰው ኃይልን መፍጠር መቻል አለብን። አስፈላጊ ሆኖ ሲገኝ ደግሞ ጥቃቱን መፈጸም የሚችል የሰው ኃይል መፍጠር መቻል አለብን። ከዛ አንፃር ተቋሙ እየሰራ እንዳለ አውቃለሁኝ። ቀደም ብዬ እንዳነሳሁት ከሰመር ካምፕ ጋር በየወሩ በአመት አንዴ የሚዘጋጀው የሳይበር ደህንነት ወር አለ። የህግ ማዕቀፎች አሉ። እነዚህ ነገሮች እንግዲህ ጥሩ ነገሮች ናቸው ብዬ ነው የማስበው። ግን ደግሞ በተሻለ መሰራት አለበት። አዌርነስ ላይ በተደጋጋሚ ጊዜ መሰራት አለበት። አሁን ባለን አቅም ነው አታክ እየተደረገን ያለ ነው። መረጃዎቻችንን ወደ ዲጂታላይዝ ማድረግ ከጀመርን ወደ ዲጂታሉ የምንደርስ ከሆነ ደግሞ በአይነቱ ከፍ እያለን እየጨመረ ነው የሚመጣውና ከዛ አንፃር ስልጠናዎች መዘጋጀት አለባቸው። ተቋማትን በግለሰብ ደረጃም በመንግስት ተቋማትም የግል ተቋማትም እንዲሁም ደግሞ ማህበረሰቡ ከእንትኑ አንፃር መሰልጠን አለበት። ምክንያቱም ሁሉም ኢንተርኔት ተጠቃሚ ነው። ሁሉም ስልክ ተጠቃሚ ነው። ዳውንሎድ ባደረግሽ ቁጥር የሀገርሽን መረጃ የግልሽን መረጃ ነው። ፌስቡክ የራስሽን ፋሻል ሪኮግኒሽን መረጃ እንደሚወስድ ታውቂያለሽ። ትዊተር፣ ቴሌግራም ምንድነው አሁን የመጣው ማህበራዊ ሚዲያ እንትኖቻችን እያንዳንዳቸው መረጃዎቻችንን ይወስዳሉ። ትዊተር የራሱን መረጃ አለው። ከኔ የሚወስደው መረጃ የራሱ ሀብት አድርጎ ነው የሚያስቀምጠውና ከዛ አንፃር የምንቀበላቸውን መረጃዎች ሆነ ፖስት የምናደርጋቸውን መረጃዎች ላይ እንደ ግለሰብ ልንጠነቀቅባቸው ይገባል። በመንግስት ደረጃ ግን በኢንሳ በኩል እየተሰሩ ያሉ ስራዎች በርካታ ናቸው ብዬ ነው የማስበው እኔ። መልካም። ሌላኛው የምናነሳው ጉዳይ የሚሆነው የመንግስት ኮሚኒኬሽን መግለጫ የሰጠበት ሳምንት ነበርና በርካታ ጉዳዮች ተነስተውበታል። በየዘርፉ ያሉ
ውጤቶች የተገኙ ስኬቶችን ያሳወቀበት ሳምንት ነበርና በቀጣይም ያሉ በሀገር ውስጥ የሚኖሩ ሁነቶችን ይፋ ያደረገበት ሳምንት ነበርና መስፍኔ ወደ አንተ ልምጣና የተነሱ ዋና ዋና ሀሳቦች ምንድናቸው? ምን ያህልስ ወቅታዊ ነበር? መረጃው እንዴት ተመለከትከው? የመንግስት ኮሚኒኬሽን አገልግሎት በተደጋጋሚ እንግዲህ በተለይ ሀገሪቱ ያለችባቸው የመጣችባቸው እና ቀጣይ መድረስ የምትፈልጋቸው ኢኮኖሚያዊ እድገቶችን በተመለከተ በተደጋጋሚ ያነሳልና በአምስቱ የትኩረት መስኮች ነው በዋነኝነት በቀደም የነበረው መግለጫ የነበረው። አንዱ ግብርና ነው፣ ሁለተኛው ማኑፋክቸሪንግ ነው፣ ማዕድንና ቱሪዝም እና አይሲቲ ናቸው። ቀደም ሲል አይሲቲን አንስቼዋለሁ በተወሰነ መልኩና በእነዚህ ዘርፎች እንደ ሀገር ምን አይነት እመርታዎች ተመዝግበዋል የሚለው ነው። ለአብነት ያህል እንግዲህ የሀገሪቱ ትልቁ የጀርባ አጥንት የሆነው ግብርናው ዘርፍ እንደሆነ ይታወቃልና ከቅርብ ጊዜያት ወዲህ ደግሞ ግብርናውና ኢንዱስትሪው ዘርፍ ደግሞ ተመጋጋቢ ሆነው እንዲቀጥሉ የሚያስችሉ አቅሞችም እየተሰሩ ነው ያሉት። በዛ ሂደት ውስጥ የስንዴ ምርት አንዱ እንደሆነ ይታወቃልና እንደ ሀገር ወደ 300 ሚሊዮን ኩንታል ምርት ይገኛል ተብሎ ነው በዘንድሮ ዓመት የሚጠበቀው። አጠቃላይ የመንግስት ኮሚኒኬሽን ግብርናው ዘርፍ ላይ ያሉትን ሲያነሳ በተለይ የስንዴ ምርታማነትን በዋነኝነት አንስቷል። ከአካባቢ ጥበቃ ጋር ተያይዞ በርካታ ስራዎች መሰራታቸውን አንስቷል። የግብዓት አቅርቦት ነው ያው ለረጅም ጊዜ የሚነሳው። አርሶ አደራችን እንግዲህ በየጊዜው የቴክኖሎጂ የመጠቀም ፍላጎቱ እየጎለበተ መጥቷል ከጊዜ ወደ ጊዜና ያ ብቻ አይደለም። ከቅርብ ዓመታት ወዲህ ደግሞ የኩታ ገጠም የሆኑ የግብርና አስተራረስ ዘዴንም ተግባራዊ እያደረገ ነው የሚገኘው። በዝናብ ላይ ብቻ የተንጠለጠለ የግብርና አሰራርም አሁን እየቀረ መጥቷል። መስኖ በስፋት የማልማት ስራዎች የተከናወኑ ነው የሚገኘው። ስለዚህ በበጋ መስኖ ስንዴ ራሱ እንደ ሀገር እያገኘናቸው ያሉት ምርቶች አንዱ የዚህ የትራንስፎርሜሽኑ ማሳያ ተደርገው ነው እየተቆጠሩ ያሉት። ሌላው የሌማት ትሩፋትን በተመለከተ ግብርናው ዘርፍ ላይ በእነዚህ አራት ዘርፎች ላይ ሰፊ ስራዎች መሰራታቸውን አንስተዋል። እንደ ሀገር የስነ ምህዳር ጥበቃ ዘርፍ ላይ እንግዲህ በርካታ ችግሮች እንደነበሩብን ይታወቃል። የዘመቻ ስራዎች የሆኑና የሆነች 30 ቀን 20 ቀን የስነ ምህዳርን እንጠብቅና ከዛ በኋላ እንጠፋለን። ክረምት ይመጣና ደግሞ በጎርፍ እየታጠበ እነዛ መሬቶች ይሸረሸራሉ። ወደ አሲዳማነት የሚቀየሩ መሬቶችን በርካታ ሄክታር መሬቶች እንዳሉ ይታወቃል እንደ ሀገርና እነዚህን አሁን ወደ ምርታማነት የማምጣት ስራዎችን በተለይ በተፈጥሮ ሀብት ጥበቃ ስራዎች ብዙ ተግባራቶች መከናወናቸውንም ነው መንግስት ኮሚኒኬሽን ያነሳው። ወደ 5 ሚሊዮን ሄክታር የሚጠጉ መሬቶችንም በተፈጥሮ ሀብት ጥበቃ ስራዎች በዚህ ዓመት ማልማት እንደተቻለ አንስተዋል። ምርትና ምርታማነትን በማሳደግ ሂደት ውስጥም ሰፊ ስራዎች ተሰርተዋል የሚሉ ሀሳቦች ተነስተዋል። ከስራ ዕድል ፈጠራ ጋር በተያያዘም በነገራችን ላይ በተፈጥሮ ሀብት ጥበቃ ስራ ውስጥ እንደ ሀገር ወደ 21 ሚሊዮን የሚጠጉ ዜጎች ተሳትፎ ማድረጋቸውንም አንስተዋል። ስለዚህ የተፈጥሮ ሀብት ጥበቃ ስራ፣ አካባቢ ማልማት ስራ፣ የአካባቢ ጥበቃ ስራ የመንግስት ስራ ብቻ አይደለም፣ የህዝባዊ ማዕቀፍ እንዲኖረው ጭምር ተደርጎ ነው ሲሰራ የመጣውና ይህንን ባህል የማድረግ ልምዶችም እየመጡ ነው። አረንጓዴ አሻራ መርሃ ግብር ለምሳሌ ለአብነት ብናነሳው ከዚህ በፊት የሆነ ሰዓት ላይ ይሰራል ይጠፋል። አሁን ግን በየአመቱ ተግባሩ እየተከናወነ ሲመጣ እንደ ሀገር ካልቸር እያደረግነው መጥተናል። አሁን ሰው በየአካባቢው 2 3 4 ችግኞችን ሲተክል ታያለሽ። መትከል ብቻ አይደለም ጎዱ፣ በመጠበቅ በመንከባከብ ከእንስሳትና ከሰው ንክኪ ነጻ የማድረግ ስራዎችም በስፋት እየተሰሩ ነው የሚገኘውና ከዛ አንጻር ብዙ ምርታዎች መመዝገባቸው ነው መንግስት ኮሚኒኬሽን አገልግሎት ያነሳው። የስራ ዕድል ፈጠራውም በዚህ ብዙ ስራዎች ተሰርቷል። በነገራችን ላይ በተለይ በግብርናው ዘርፍ ላይ በአረንጓዴ አሻራ መርሃ ግብሩ ብቻ ለበርካታ ዜጎች የስራ ዕድል መፍጠር ችሏል። በንብ ማነብ፣ በሌሎችም ዘርፎች ላይ በእንስሳት መኖ ዘርፍ ላይ ብዙ ወጣቶችን በማደራጀት ዳቦ ማብላት የተቻለበት አንድ ዘርፍ ሆኗል ማለት ነውና ትኩረት ከተሰጠ መስራት እንደሚቻል የሚያሳዩ ምርታዎችንም ተመልክተናል። ሌላው ትልቁ ጉዳይ ያነሱት የግብዓት አቅርቦት ጉዳይ ነው። ቅድም እንዳልነው ግብዓትና ቴክኖሎጂ አሁን አርሶ አደሩ አይሰማሽም። የታለ ማዳበሪያ ነው የሚልሽ፣ የታለ ቴክኖሎጂ ነው የሚልሽ እና ዛሬ እንደው የተፈጥሮ ሁኔታው አስገድዶት ካልሆነ በስተቀር ቶፖግራፊው አስቸግሮት ካልሆነ በስተቀር ሜካናይዜሽን ለመጠቀም የማይፈልግ አርሶ አደር የለም። በትራክተር አሳርሶ በኮምባይነር ማሳጨድ ፍላጎቱ ነው የአርሶ አደራችን እና ነገ ሀገራችን ይህንን ስኬት ለማምጣት ነው በስፋት እየሰራች የምትገኘውና የአፈር ማዳበሪያ ጉዳይ ሁሌ አጀንዳ ይሆናል። በዜና እንሰራዋለን። አርሶ አደሩ ማዳበሪያ በወቅቱ አልቀረበልኝም፣ ዘገየ የሚሉ ጥያቄዎች ይነሳሉና መንግስት በዘንድሮ ዓመት ከዚህ ቀደም ከነበሩት ስኬቶች በመነሳትና ክፍተቶችም ጭምር በማየት ወደ 1.3 ቢሊዮን ዶላር የማዳበሪያ ግዢ ገንዘብ መበደቡንም ነው የመንግስት ኮሚኒኬሽን የገለጸው። ከዛ ባሻገር በጣም በሚገርም ሁኔታ ደግሞ ድጎማ ያደርጋል መንግስት። ድጎማ ከሚያደርግባቸው ዘርፎች መካከል ነዳጅ ይደረጋል ታውቂያለሽ። ከዛ ባሻገር ማዳበሪያ ነውና 84 ቢሊዮን
ብር አካባቢ ድጎማ ተደርጓል። በነፍስ ወከፍ ሲገልጹም አቶ ካሳሁን ጎበዛይም ሲገልጹ ያሉት ምንድነው በአንድ ኩንታል ላይ ወደ 5000 ብር የሚጠጋ ድጎማ መንግስት ያደርጋል። ስለዚህ ማለት በግብርናው ዘርፍ ላይ ያለውን ስኬት ይበልጥ ለማበረታታትና ለመደገፍ ሲባል በመንግስት በኩል ያለውን ቁርጠኝነት ሲያሳዩ ነው። ስለዚህ ግብዓት አቅርቦት ላይ አንዱ የማዳበሪያ አቅርቦት ነው። ሁለተኛው ደግሞ የምርጥ ዘር ነው። በምርጥ ዘር በኩል ደግሞ ወደ 1.6 ሚሊዮን ኩንታል ምርጥ ዘር መሰብሰቡን ገልጸዋል። ይህንንም ወደ አርሶ አደሩ የማሰራጨት ስራዎች መከናወናቸውን አንስተዋል። ሁለተኛው ማኑፋክቸሪንግ ነው። ኢትዮጵያ እንግዲህ ወደ ኢንዱስትሪ ሽግግር እያደረገች የምትገኝ ሀገር እንደሆነች ይታወቃል። በዚህ ሂደት ውስጥ በተለይ ተኪ ምርቶችን ማሳደግ ላይ ትኩረት ሰጥቶ መንግስት እየሰራ መሆኑን አንስተዋል። የውጭ ምንዛሬን በማስገኘት በኩል ባለፉት 10 ወራት በርካታ ስራዎች መሰራታቸውን አንስተዋል። ስራ እድል ፈጠራ ላይም እንግዲህ በተለይ ኢንዱስትሪው በተስፋፋ ቁጥር ኢንዱስትሪ ፓርኮች አካባቢ ላይ አሁን ለዜጎች በርካታ ስራ እድል እየተፈጠረ ነው የሚገኘውና ያንን አንስተዋል። ያው ሰዓታችንን ለመቆጠብ ነው ፈጠን እያልኩ ያለው። ሌላው ትልቁ ጉዳይ እንደ ሀገር በተለይ ማኑፋክቸሪንግ እና ይሄ ኢንዱስትሪ አካባቢ ላይ ያሉ ተግዳሮቶቻችን በተለይ በተፈጥሮና ሰው ሰራሽ ችግሮች አማካኝነት እንደ ሀገር ባለፉት 4 አመታቶች ኮቪድ እናስታውሳለን። የጦርነቱ ጉዳይ አለ። በዚህ ምክንያት ማምረት የሚጠበቅባቸውን ያህል ሳያመርቱ ቀርተዋል። ስለዚህ ግንባታቸው የተጓተቱ ግንባታ ያልጀመሩ መሬት ወስደው ወደ ስራ ያልገቡ ብዙ ፋብሪካዎች እንደነበሩ ይታወሳልና ይህንን የአምራችነት ስራውን ለመመለስ ሲባል ደግሞ እንደ ሀገር የተጀመረው የኢትዮጵያ ታምርት ንቅናቄ አንዱ ነው። በዚህ ሂደትም ስኬታማ ስራዎች መሰራታቸውን አንስተዋል። 46 አካባቢ የነበሩትን ማምረት አቅምን ወደ 61 በመቶ በማኑፋክቸሪንግ ዘርፍ ላይ ማሳደግ እንደተቻለ እንደ ሀገር አንስተዋል። ሌላው የማምረት አቅምን ማሳደግ ሲያነሱ በሀገር ምርት የመኩራት ባህል በጣም እየዳበረ መጥቷል። ይህ መቀጠል አለበት ብለዋል። ከዛ ውጪ ቱሪዝም ላይ ያነሱት 2 ጉዳዮችን ነው። የቱሪዝም መዳረሻ ማደስና አዳዲሶችን የማስፋፋት ስራዎች ተሰርተዋል። ገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ የሚሉት መርሃ ግብሮችንም አንስተዋል። ከዛ ውጪ ግን በዋነኝነት እንደ ሀገር አሁን እየተለመደ የመጣው የኮንፈረንስ ቱሪዝም ብለው አንስተዋል። ስለዚህ የኮንፈረንስ ቱሪዝም ላይ የአድዋ ድል ሙዚየም ማንሳት ትችላለሽ፣ የሳይንስ ሙዚየም ማንሳት ትችላለሽ። በጥቅሉ ግን በኮንፈረንስ ቱሪዝሙ ደግሞ እንደ ሀገር ባለፉት 10 ወራት ውስጥ 84 ዓለም አቀፍ ኮንፈረንሶችን ማስተናገድ የቻልንባቸው እድሎች ተፈጥረዋል። ስለዚህ በቀጣይ ከአዲስ አበባ ውጭ ያሉት ከተሞቻችን ደግሞ በርካታ አህጉር አቀፍና ዓለም አቀፍ ኮንፈረንሶችን የማዘጋጀት አቅም ይፈጠርላቸዋል። በዚህ ሂደት ውስጥ ይህን ለማድረግ ደግሞ የኮሪደር ልማት ስራዎቻቸውን በስፋት እያከናወኑ ነው የሚገኙት። የዚህ ጠናቀቅ ብዙ መልካም እድሎች ይፈጠሩልናል ብዬ አስባለሁ። በጣም ጥሩ። እንግዲህ በመግለጫው የተካተተው አንደኛው ሀሳብ የኮንፈረንስ ቱሪዝምን ስናነሳ አሁን የፊታችን በግንቦት 15 አካባቢ የሚጀምር ዓለም አቀፍ ጉባኤ አለ። ያ ጉባኤ አይዲ ፎር አፍሪካ በሚል የሚካሄድ ጉባኤ እንደሆነም የመንግስት ኮሚኒኬሽን አሳውቋልና እንግዲህ ኢትዮጵያም ናሽናል አይዲን በማደል ወይንም ዜጎች እንዲኖራቸው በርካታ ስራዎች እየሰራች ነው። ናሽናል አይዲን ወይንም ፋይዳ መታወቂያን በተመለከተ ትልልቅ ዓለም አቀፍ ተቋማትም ሀገራትም የሚደግፉት የሚሰሩበት ጉዳይ ነውና አሁን ደግሞ በአፍሪካ ደረጃ በጉባኤ ደረጃ ሊነጋገሩበት ነው። ለአፍሪካውያን ዜጎች እንዴት ነው የዲጂታል መታወቂያዎችን ማድረስ የሚቻል በሚል ውይይት ይደረጋልና ለምንድን ነው ናሽናል አይዲ ወይንም ዲጂታል መታወቂያ ይህን ያህል መነጋገሪያ የሆነው? በጣም ባጭሩ ፍሬ። መልካም። የዲጂታል አይዲ ወይም ደግሞ ፋይዳ እኛ ሀገር ነው ፋይዳ ብለን ስያሜ የሰጠ ነው። የትኛውም ሀገር በቴክኖሎጂ ዲጂታላይዝድ ሆነዋል የምንላቸው ሀገራት እነዚህ የአይዲዎችን ይጠቀማሉ። የሚጠቀሙት የግለሰቦችን ለመለየት ብቻ አይደለም፣ ለዛ ፐርፐዝ አይደለም። ዲጂታል አይዲ የሀገር ጉዳይ ሆኗል፣ የሀገር ሰላም ጉዳይ ሆኗል፣ የግለሰቦች ደህንነት ጉዳይ ሆኗል። ለምሳሌ አንድ ሀገር ላይ ኬንያ ላይ ወንጀል ሰርቶ የመጣ ሰው እዚህ ገብቶ ትረስ መደረግ መቻል አለበት። ከዚህ ሄደ ሌላ ቦታ ላይ ሲሄድ ትረስ መደረግ መቻል አለበት። ሰዎችን የመለየት ወይም ደግሞ አይዴንቲቲያቸውን ከማሳወቅ ባሻገር ህልውና ጉዳይ እየሆነም ስለመጣ ነው። ይህም ደግሞ ድጋፍ ሲያደርጉ እኮ ዝም ብሎ አይደለም ድጋፍ የሚያደርጉት አይደል፣ ከጥቅሙ አንጻር ነው። ለኢትዮጵያ ብቻ ይጠቅማታል ብለው ስላሰቡ አይደለም ይሄን ድጋፍ የሚያደርጉት። አፍተር ኦል ለዓለም ምን ጠቀሜታ አለው የሚለውን ኮንሲደር አድርገው ነው ድጋፍ የሚያደርጉትና የሰላም ጉዳይ ነው፣ የህልውና ጉዳይ ነው። ወንጀሎችን የመቆጣጠርና የመከታተል ወንጀሎችን የመቀነስ ጉዳይ ስለሆነ ነው ዲጂታል አይዲ ትኩረት ተሰጥቶት እየተሰራ ያለው። በጣም ጥሩ። ሰዓታችን በጣም ሄዷል። የምናነሳው ጉዳይ አለን ግን የዩክሬንና የሩሲያ የሰላም ድርድርን በትላንትናው ዕለት ተካሂዷልና ዓለም አቀፉ ማህበረሰብ በንቃት ሲከታተለው የነበረ ጉዳይ ነው። ምናልባት ወደ ሰላም ይመጡ ይሆን፣ ምን አይነት ተስፋ ሰጪ ነገሮች ይኖራሉ የሚለውን ለመመልከት ብዙዎች የጓጉለት ጉዳይ ነውና እንዴት ነበረ የሰላም ድርድሩ? መስፍኔ በዳንተ ልምጣው። የሩሲያና የዩክሬን ጉዳይ እንግዲህ ትልልቅ ጉዳዮች እንዳሉት ይታወቃል። የመጀመሪያው ያው የኔቶ አባል ሀገር ለመሆን
መንቀሳቀሷን መነሻ በማድረግ የተፈጠረ ነው። ሌላው ደግሞ ከክሪሚያ ጋር ተያይዞ ያሉ ጉዳዮች እንደነበሩ ይታወሳልና በተለይ ዩክሬን የኔቶ አባል ከሆነች በኋላ በሰላም ማስጠበቅ ሂደት ውስጥ ክሪሚያ የተሰኘችው ግዛቷን ከሩሲያ ለማስመለስ የምታደርገው ጥረት እንዲሳካላት አባል ሆናሉ የሚሉ ሀሳቦችን በተደጋጋሚ ስታነሳ ጥያቄዎች ማቅረባለች። ያ ብቻ ሳይሆን ከዛ ባሻገር ደግሞ በተለይ በሩሲያና በሌሎች ሀገራቶች መካከል ያለው ከምዕራባውያን ሀገራት ጋር ያለው የፖለቲካ ሽኩቻም እንዳለ ይታወቃልና በዛ ሂደት ውስጥ ለዘመናት ሲገለባበጥ የመጣ የጥቅም ፍላጎት አላቸው። ያንን የፖለቲካል ኢንተረስታቸውንም ለመተግበር ሲሉ ነው ያን ነገር ሲያደርጉ የነበሩት። አይተሻል። በዚህ ጦርነት ላይ አሜሪካ ወዲያውኑ የጆ ባይደን አስተዳደር ወዲያውኑ ጣልቃ የገባውና የመሳሪያና ሌሎች የሎጂስቲክ ድጋፎችን ጭምር ሲያደርጉበት እንደነበር ይታወሳል። የማዕቀቦች በጣም በስፋት የተጣሉበት ጦርነት ነው። በነገራችን ላይ በጣም የገረመኝ ከዩክሬን ሩሲያን ከዩክሬን ለማስወጣት 12000 በላይ ማዕቀቦች ተጥለውባታል። ሩሲያ ከ12000 በላይ ማዕቀቦች ተጥለውባታል። የገንዘብ ማዕቀብ የጣሉባትን በርካታ ሀገራቶች አሉ። ከዛ ውስጥ ቤልጂየም ትልቁን ማዕቀብ የጣለችባት ሀገር ነች። 254 ቢሊዮን ዶላር አካባቢ የሩሲያ ሀብት እንዳይንቀሳቀስ ተደርጓል እና ሩሲያን በተመሳሳይ እነ ፈረንሳይ እነ ጃፓንም ጥለውባታል። ሌሎችም ሀገራቶች አሉ። በተመሳሳይ ሩሲያም እንግዲህ ወደ 300 ቢሊዮን ዶላር የሚጠጋ የምዕራባውያን ሀገራት ገንዘብ እንዳይንቀሳቀስ ያደረገችባቸው ሁነቶች ተመልክተናል። ከዛ ባሻገር ግን ትልቅ ከባድ መሳሪያዎችንም ጭምር በዚህ ጦርነት ያየንበት ነው። ሃይፐርሶኒክ ባላስቲክ ሚሳይል ጭምር የተተኮሰበትና በተለይ የኒውክሌር መርሃ ግብሩ እጅግ አስፈሪ የነበረበትና እንደሌላው ጊዜ ጦርነቶች ሳይሰፉ ባጭር ጊዜ ውስጥ ነገር ግን ከፍተኛ ዋጋ ተከፍሎባቸው ብዙ የሰው ልጅ ሕይወት ሊጠፋባቸው የሚችልባቸው አጋጣሚዎች ሊኖሩ እንደሚችሉ ማሳያዎች ሁላ እንደነበሩ ይታወሳል እና ይሄ ነገር ለማርገብ አሁን የተጀመሩት የድርድር ስራዎች ጥሩ ናቸው። እኔ ከምንም በላይ ግን እየገረመኝ የመጣው ቱርክ ከቅርብ ዓመታት ወዲያ የተሻት ከሆነ በዓለም አቀፍ ደረጃ ከፍተኛ የሆነ የሰላም አምባሳደር የሆነች ሀገር ነች ማለት እችላለሁ። የትም መሄድ አይጠበቅብሽም። እዚህ ምስራቅ አፍሪካ ቀንድ ላይ ያለውን በኢትዮጵያና በሶማሊያ መንግስት መካከል በተለይ ከወደብ ጋር በተያያዘ ባለፈው የተነሱትን ሀሳቦች ወደ ችግር እንዳያመሩ ችግሩን በአንካራው ስምምነት የተፈታበት አንዱ ማሳያችን ነውና ዓለም አቀፍ ተቀባይነትን ለማግኘት በዚህ ልክ መስራቷ በተለይ ትልልቅ የምንላቸውን የዓለም ሀያላን ሀገራቶችን ጭምር የማደራደር ስራዎች እየሰራች ነው። በዚህ ሂደት ውስጥ እንግዲህ ያው መሪዎቹ ለመገኘት ፈቃደኛ አልነበሩም። በተለይ የሩሲያው ፕሬዝዳንት እንደማይገኙ አሳውቀዋል። ነገር ግን ውይይቱ ቱርክ ላይ የተካሄደው ውይይት በዋነኝነት በተለይ የሁለቱም ሀገራት ጥቅም ባስከበረ መልኩ ነው። አንዱ ትልቅ ምርታ የታየበት ምንድነው? እስረኞች ልውውጥ ተካሂዶበታል። 1000 ሁለቱም ሀገራቶች ወደ 1000 የሚጠጉ እስረኞችን ልውውጥ አድርገዋል። በቀጣይ ምን አይነት ውሳኔዎች ይወሰናሉ? እንግዲህ የምንሰማቸው ጉዳዮች ነው። አደራዳሪ አካላቶቹ በዚህ ሀሳብ ላይ የሚሰጧቸው መግለጫዎች እየተጠበቁ ነው የሚገኘው። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እኔ የሌለውበት እያሉ ነው የሚገኘውና እሳቸው በተለይ ማደራደር አቅም አለኝ ያሉ አቅም በነገራችን ላይ ወደ ምርጫ ሲመጡ ታስታውሳላችሁ። የምርጫ አንዱ ሞቷቸው የነበረው አሜሪካን ፍርስት ነው። ቀደም እንዳልሽው አሜሪካ ጉዳት ደርሶባታል ምናምን የሚሉ በጆ ባይደን አስተዳደር የነበሩ ክፍተቶችን ሲጠቀሙ ነበር። በሁለተኛ ደረጃ ሲያነሱት የነበረው የዓለምን ፖለቲካ ሲያነሱ የነበረው ደግሞ የሩሲያና የዩክሬንን ጦርነት በ24 ሰዓት ውስጥ አስቆመዋል የሚል ሀሳብ ሲያነሱ ነበርና ባይሳካላቸውም ነገር ግን ጥረቶች እየተመለከትን ነው የሚገኘው። ይህንን በማድረግ ሂደት ውስጥም በተለይ በሁለቱ መሪዎች መካከል ያለውን ችግር ለመፍታት እሰራለሁ፣ ስለዚህ ስሙኝ የሚል ቃላቸውንም አሰምተዋል። በትክክል እንግዲህ የፕሬዚዳንት ትራምፕ ያነሱት ሀሳብ ምንድነው? እኔና ፑቲን በአካል ተገናኝተን ወይንም ንግግር ካላደረገን ይሄ ጉዳይ አይቋጭም ብለዋልና በዚህ ጦርነት ውስጥ የአሜሪካ ተሳትፎ በጣም ከፍተኛ ነው። ለዩክሬን የምታደርገውን የጦር ድጋፍ እገዛም እናውቃለንና ምናልባት እንዴት አየሽው አንቺ የእሳቸውን አቋም? በዚህ በሁለቱ ጦርነት መካከል የአሜሪካ ይታወቃል በብዙ ጉዳዮች መካከል የመጨረሻው ውሳኔ ሰጪ ሀገር እንደሆነች አሜሪካና ምናልባት የእሳቸው የሁለቱ ሀገራት ፕሬዚዳንት ፑቲንና ትራምፕ ተገናኝተው ወደ ውስጥ ምን አይነት እንትን ትጠብቂያለሽ? በእርግጠኝነት ሰውየው በጣም ኤነርጄቲክ ሰው ነው። ዶናልድ ትራምፕ ነገሮችን ለማድረግ የሚሄድበት ርቀን ቀደም በጣም ኮንፊደንሻል ነውና ሲጀመር ወደ ምርጫም ሲመጣ እሱ ቀደም ብሎ አንስቶ ነበረ በ24 ሰዓት ውስጥ ባይሳካላቸውም ግን ደግሞ በጊዜ ሂደት ውስጥ ያንን ነገር ያሳካሉ ብዬ አስባለሁ። እነ ቱርክም በዚህ በኩል እያገዙ ስለሆነ ከነገና ደግሞ ሩሲያም ጫናዎች እየበዛባት ያለ ይመስለኛል። 12000 አሁንም ደግሞ ወደፊትም እንትን ይቀጥላል። አሁንም እየተነጋገሩ ነው ያሉትና ጫናዎች በበዙ ቁጥር ወደዚህ ወደ ድርድሩ ያመጣቸዋል። ለሰላም ድርድሩ ዝግጁ ይሆናሉ ፑቲን ብዬ ያስባለሁኝ። አሜሪካ ግን ትልቅ አስተዋጽኦ አላት በዚህ ድርድር ላይና ይሳካል የሚል እምነት ነው ያለኝ።
እንግዲህ የሁለቱ ሀገራት ኢንተረስት የተለያየ ነው። ሩሲያ ይታወቃል ከዩክሬንን የመጠቅለል እቅድ አላት የሚል ሀሳቦች ይነሳሉ። ዩክሬን ደግሞ አሁን ያለባት አንገብጋቢ ጉዳይ ኢሚዲየት የሆነ ቅድመ ሁኔታ የሌለው የተኩስ አቁም እንዲደረግ ነው የምትፈልገውና ምናልባት የሁለቱም ፍላጎት በዚህ እንትን የተለያየ ነው። በድርድር ምን ያህል ሊሳካ ይችላልስ መስፍኔ? አዎ በነገራችን ላይ ትልቅ ጉዳት ነው የደረሰባት ዩክሬን በአንጻራዊነት ስንመለከት ከሩሲያ ጋር በንጽጽር ስናያት ትልቅ ጉዳቶችን አስተናግዳለች። ከኒውክሌር ነው እንግዲህ አብዛኛውን የኃይል አቅርቦቷን የምታገኘውና ኦልሞስት 50% የሚሆነውን የኃይል አቅርቦቷን ማጣቷ ይታወሳል በዚህ የጦርነት ቀውስ ምክንያት። ስለዚህ ለአብነት ይህን ጠቀስን እንጂ በርካታ ዜጎቿም ጦርነቱ ሲጀመር ግፋ በለው ሲሉ ነበረ። ወደ አንድ ጥናት እየተመለከትኩ ነበርና ወደ 73% የሚጠጉ የዩክሬን ዜጎች ጦርነቱ ሲጀመር ግፋ በለው የሚል ጥሩምባ ሲነፍሩ ነበረ። አሁን ደግሞ ኦልሞስት ከ55% በላይ የሚሆኑት ዩክሬናውያን ጦርነቱ በድርድር እንዲቋጭላቸው ይፈልጋሉ ተብሏል። ስለዚህ ከጦርነት የሚገኝ ነገር የለም ብዬ አስባለሁና በእርግጥ ፍላጎታቸው የሁለቱም ጥግ የያዙ ሁነቶችን ተመልክተናል። እነዛን ነገሮች በማስታረቅ አስታራቂ የሆኑ ሀሳቦች ይመጣሉ ተብሎ ይታሰባል። በፖለቲካ ውስጥ የማይፈጠር ነገር የለም፣ የማይሆን ነገር የለም ተብሎ ነው የሚታሰበውና ችግሮቻቸውን ይፈታሉ ተብሎ ይታሰባል። ለማንኛውም ዶናልድ ትራምፕ ይህንን ጉዳይ በተለይ በመሪዎች ደረጃ ያለውን ችግር የመፍታት ሂደቱን ገፍተው ይሄዳሉ ብዬ አስባለሁ። ፑቲንም በተወሰነ መልኩ ከትራምፕ ጋር ያላቸው ጉዳይ የተለሳለሰ ነው ተብሎ ይታሰባልና ጤናማ ግንኙነት ፈጥረው ሁለቱም መሪዎች አገናኝተው ውይይት ካደረጉ ችግሮች የሚፈቱባቸው መንገዶች ቅርብ ይሆናሉ ብዬ አስባለሁ። በጣም ጥሩ። እንግዲህ በቀጣይ ምን ይፈጠራል የሚለውን የምናየው ነው። እንግዲህ የሩሲያና የዩክሬን ጉዳይ ዓለም አቀፍ ክስተቱ ወይንም ጫናውን በእኛ ሀገር ጭምር ምንድነው ጥላ ያጠላ ስለሆነ በቅርቡ ወደ ሰላም የሚመጡበት መንገድ ይኖራል የሚለውን አብረን የምናየው ነው። ሰዓታችን ስላለቀ በዚሁ እናጠቃልላለን። መስፍን አባተ እንደዚሁም ፍሬህይወት ረታ ስላነሳችሁልኝ ሀሳብ በጣም አድርጌ አመሰግናለሁ። ተመልካቾቻችንም እየተከታተላችሁን ከኛ ጋር ስለቆያችሁ በጣም አድርገን እናመሰግናለን። ነጸብራቅ ሳምንት በሌላ ርዕሰ ጉዳይ ይጠብቃችኋል። ሳምንትም እንድትጠብቁ እንድትከታተሉ እንጋብዛለን። መልካም ሳምንት።